ከኮሎኔል ተስፋዬ ወልደስላሴ ጋር የተደረገ ቃለ ምልልስ። ኮሎኔል ተስፋዬ ወልደስላሴ ይባላሉ። በደርግ ዘመነ መንግስት የደህንነት ሚኒስቴር ነበሩ። በደርግ የስልጣን ዘመን 17 ዓመታት በመራበት ጊዜ እሳቸው በደህንነት ላይ ያሉ ስለተፈጸሙ ነገሮች በዝርዝር ለገነት አየለ አንበሴ ነግረዋታል። ስለ ኃይሌ ፊዳ ሞትና መሰወር፣ ስለ በዓሉ ግርማ መሰወር፣ ስለ 60ዎቹ ባለስልጣናት መገደል፣ ስለ ግንቦት 8 1981 ዓ.ም መፈንቅለ መንግስት፣ ስለ ኮሎኔል መንግስቱ ኃይለማርያም ከሀገር መውጣት፣ ስለ ኦፕሬሽን ሰለሞንና ስለ ኦፕሬሽን ሙሴ የተለያዩ መረጃዎችን ለገነት አየለ አንበሴ አካፍለዋታል። እኛም ለዛሬ ለታሪክ ማስታወሻነት ይረዳን ዘንድ ይዘንላችሁ ቀረብን። አብራችሁን ቆዩ። በ1966 አብዮቱ ከመፈንዳቱ ቀደም ሲል ከምሰራበት ሆለታ ከሚገኘው የስታፍ ኮሌጅ ለቀጣዩ ኮርስ ተካፋይ የሚሆኑትን ከፍተኛ መኮንኖች ለመመልመል ወደ ሐረር ሄጄ ነበር። የኔ ተልእኮ ሐረር ሲሆን ለተመሳሳይ ሥራ ሌሎች ባልደረቦቼ ወደ ሰሜን ይሄዳሉ። ሥራዬን ከጨረስኩ በኋላ መንግስቱ ኃይለማርያምና ሌሎችም ሐረር ያሉ መኮንኖች ሆነው ግብዣ አደረጉልኝ። ተለያየን። ስለ ለውጥም ሆነ ስለ እንቅስቃሴ አልተወያየንም። ከመንግስቱም ሆነ ከሌሎች ጋር ስለዚህ ጉዳይ አላነሳንም። እሳቸው ያኔ ጁኒየር መኮንን ነበሩ። ከኔ ጋር ትውውቃችንም ገና ለአጭር ጊዜ ነው። ይህን ያህል ስለ ለውጥም ስለምንም ከእሳቸው ጋር የተነጋገርኩበት ነገር የለም። ደርግ እንደተመሰረተ የቅርብ አለቃዬ የሆለታ ጦር ትምህርት ቤት አዛዥ ጄኔራል ጌታቸው ናደው ጠርተውኝ አራተኛ ክፍለ ጦር ውስጥ ዝቅተኛ ማዕረግ ያላቸው መኮንኖችና ባለሌላ ማዕረግተኞች ተሰብስበዋል። ምን እንደሚያደርጉ አላወቅንም። እስቲ እዚያ የሚደረገውን ነገር ከጄኔራል ከፈለኝ ብዛ ጋር ሆነ ሄዳችሁ ነገሩን እዩና ግለጹልኝ አሉኝ። ያው መረጃ ስለምሰራና እሱንም ስለማስተምር ይመስለኛል እኔን ላኩኝ። በታዘዝነው መሰረት መጀመሪያ አራተኛ ክፍለ ጦር ከመሄዳችን በፊት ምድር ጦር ጠቅላይ መምሪያ ሄደን እዚያ ካሉ ሲኒየር መኮንኖች ስለ ሁኔታው አንዳንድ ኢንፎርሜሽን ጠያየቅን። ከዚያ የተረዳነውን ነገር በስልክ በመደወል ለአለቃችን ለጄኔራል ጌታቸው ናደው አሳወቅን። እሳቸውም እንደዚያ ከሆነ እዚያው ሄዳችሁ በትምህርት ቤቱ ስም ተወክለናል ብላችሁ ለምን አትካፈሉም ይሉናል። በዚያ መሰረት ወደ አራተኛ ክፍለ ጦር አመራን። እነሱ ተሰብስበው እየተወያዩ ነበር። ገና ስንገባ መምጣታችን እንዳልተፈለገ ገባን። ሻለቃ አጥናፉና ሌሎችም ተቆጡ። እኛ እኮ ከፍተኛ መኮንኖችን አንፈልግም፣ ከሻለቃ ማዕረግ በታች ነው እንጂ እናንተን ማን አላችሁ? ለምን መጣችሁ? መልእክታችን ለክፍላችሁ በትክክል አልደረሰም ማለት ነው ብለው ጮሁብን። አይ እኛ እኮ የበላይ አለቃችን አዘውን የመጣ ነው ብንላቸው እኛ ማንም ይዘዝማን አናውቅም፣ ከኛ ጋር መሰብሰብ የሚችሉት እኛ የጠየቅነውን መስፈርት የሚያሟሉ ብቻ ናቸው፣ አሁን ውጡ አሉን። ወጣን። በተለይ ሻለቃ አጥናፉ ነው ንዴቱን ያሳየው። እሱ እንደዚያ የተቆጣበት ምክንያት ገብቶኛል። ከኔ ጋር አንድ ኮርስ ነን፣ አብረን ነው ካዴት የተመረቅነው። በሹመት ግን እኔ ከጊዜ በፊት ተሹሜ የሌተናል ኮሎኔልነት ማዕረግ በማግኘቴ በአንድና በሁለት ዓመታት ያህል ቀድሜዋለሁ። በዚህ የተነሳ ምናልባት እዚያ ስብሰባ ውስጥ ተቀብለውኝ ብቆይ ኖሮ በወታደራዊ አካሄድ ቀደምትነት ወይም ሲኒየርነቴ ስለሚጠበቅ የበላይነቱን ይይዛል በማለት ይመስለኛል። ከዚያ ወጣንና ወደ ምድር ጦር ጠቅላይ መምሪያ ተመለስን።
እንደገና አለቃችን ዘንድ ደውለን ያጋጠመንን ሁሉ ነገርናቸው። ስብሰባው አዳራሽ ከገባን በኋላ አስወጡን አልናቸው። እንደሱ ከሆነ ጦር ትምህርት ቤቱን ይሄ ዕድል እንዳያመልጠው እነሱ የሚጠይቁትን የሚያሟላ ሰው ብንልክስ አሉ። አራተኛ ክፍለ ጦር የሄድን ጊዜ ከስብሰባ አዳራሹ ስንወጣ የሥራ ባልደረባችን የሆነውን ሻለቃ አስራት ደስታን ውጭ ቆሞ አግኝተነው ነበር። ለምን እሱ በትምህርት ቤቱ ስም አይካፈልም አልናቸው። ሻለቃ አስራት ደስታ በኋላ የደርጉ ማስታወቂያ ኃላፊ የነበረውና ከጄኔራል ተፈሪ በንቲ ጋር የተገደለው ነው። እሱ ያን ጊዜ ሆለታ ሲያስተምር ከአዲስ አበባ እየተመላለሰ ነበር። እሳቸውም ጥሩ ነው ንገሩትና ወደዚያው ይሂድ፣ እናንተ ወደ ስራችሁ ተመለሱ አሉን። ተመለስን። ከዚያ በኋላ እዚያው ሆለታ መደበኛ ስራዬን እየሰራው ያለው በግምት 1-3 ወር ካለፈ በኋላ የቅርብ አለቃዬ ጠሩኝና አዲስ አበባ ይፈልጉሃል፣ ጄኔራል አማን ቢሮ ሄደ ሪፖርት አድርግ አሉኝ። ጄኔራል አማን ያኔ የጦር ኃይሎች ኢታማዦር ሹም ነበሩ። በዚያ መሰረት አዲስ አበባ መጣው። በበኩሌ እዚያ ሄደ ሪፖርት አድርግ ስባል በወቅቱ ታስረው ከነበሩት የቀዳማዊ ኃይለ ሥላሴ ባለስልጣኖች በተለይም ከከፍተኛ ጦር አለቆች ጋር ቀደም ሲል በቅርብ የሰራው ስለሆንኩ እኔንም ሊያስሩኝ የፈለጉ ስለመሰለኝ የሚመጣውን ለመቀበል አስፈላጊውን የመንፈስ ዝግጅት አድርጌ ነው የሄድኩት። ጄኔራል አማን ቢሮ ከመሄዴ በፊት ሜጀር ጄኔራል ግዛው በላይነህ ቢሮ ሄድኩና በእሳቸው አማካኝነት ጄኔራል አማን ዘንድ ቀረብኩ። እሳቸውም በተመረጡት ወጣት መኮንኖች ለከፍተኛ ሥራ ተፈልጋልና 4ኛ ክፍለ ጦር ሄደ ጸሐፊ ሆኖ የተመረጠው ሻምበል ገብረየስ ወልደሃና የሚባል አለ፣ እሱን አነጋግረው አሉኝ። እሱ ጋር ሲሄድ ሻለቃ መንግስቱ ኃይለማርያም ጋር አቀረበኝ። መንግስቱ ኃይለማርያምን ለሁለተኛ ጊዜ አገኘኋቸው ማለት ነው። እሳቸው ደግሞ በሻለቃ ተካት ሁሉ ከሚመራው የደርጉ ደህንነት ኮሚቴ ጋር አስተዋወቁኝ። ወደ 9 አባላት ያሉት ኮሚቴ ነው። ለደህንነቱ ሥራ የሚረዳን ይሄ ሰው ነው ብለው አስተዋወቁኝና እሳቸው ወደ ቢሮአቸው ተመለሱ። ጓድ ተካንም ለመጀመሪያ ጊዜ ያወቅኩት ያን ዕለት ነው። ከኮሚቴው ጋር ሆኜ ምን እንደምሰራ የት እንደምሰራ አስረዱኝ። ለጊዜው አብረውህ እንዲሰሩ እኛ የመረጥንልህ እነ እከሌን ነው። ወደፊት ስለ ሥራ ዝርዝር መመሪያ ይወጣና ይሰጥሃል። አገር አስተዳዳሪ ሄደ ሚኒስትሩን ኮሎኔል በላቸው ጀማነህን አነጋግራቸው። ለጊዜው ቢሮህ እዚያው ይሆናል፣ ግን ከዛሬ ጀምሮ ግንኙነት ከኛ ጋር ነው ብሎ ተካት ሁሉ በደህንነቱ ኮሚቴ ፊት ይህንን መመሪያ ሰጥቶኝ ላከኝ። ሀገር አስተዳደር ስደርስ ኮሎኔል በላቸው ጀማነህ ተቀብለው ቢሮ ሰጡኝ። አብረውኝ ረዳት ሆነው እንዲሰሩ በነተካ ከተመረጡት ሰዎች ጋር ቢሮ ተከፋፍለን ሥራ ጀመርን። የመረጃ ማመዛዘኛና ማከፋፈያ ኮሚቴ ተብለን ሥራ ጀመርን። ይህም ማለት በኃይለ ሥላሴ ጊዜ የነበሩትን የመረጃ መዋቅሮች ማለትም የጸጥታን፣ የልዩ ካቢኔ መምሪያን፣ የልዩ ቅርንጫፍ መምሪያንና እነዚህን የመሳሰሉትን ሁሉ አስተባባሪ አገናኝ ማለት ነው። የእነዚህን ሁሉ የሥራ ውጤት ለደርጉ የደህንነት ኮሚቴ ለነተካት ሁሉ የሚያቀርብ ማለት ነው። እኔ ከመምጣቴ በፊት ይህ ሥራ ሲሰራ የነበረው ደርግ ባቋቋመው የመረጃ ክፍል ነበር። ይሄ ሁሉ እንግዲህ አሁን በአንድ አመራር ስር ተቀራጅቶ ተዋቀረ ማለት ነው። በዚህ አይነት ሥራችንን ቀጠልን። ጋዜጠኛ ገነት አየለ አንበሴ ጥያቄ ስታቀርብ እርሶ የደርግ አባል አልነበሩም፣ ይሁን እንጂ ያኔም በደህንነት ውስጥ እንደመስራቶ መጠን ስለ 60ዎቹ ግድያ ምን ያውቁ ነበር? እንዴት ነው እርምጃ የተወሰደው? ኮሎኔል ተስፋዬ ሲመልሱ እኔ ምን አውቃለሁ፣ ሲመካከሩም ሲሰበሰቡም እኔን አያስገቡኝም። ስለዚህ እከሌ ምን አለ፣ እከሌ ምን አስተያየት ሰጠ የሚለውን ነገር በወሬ ደረጃ የሰማሁት ካልሆነ በስተቀር እርግጠኛ ሊሆን አይችልም
እንዲህ ነው ብል የከተማ ወሬ ከማውራት ባለፈ ፋይዳ የለውም። ጋዜጠኛ ገነት ስትጠይቅ ከዚህ ጋር በተያያዘ ፕሮፌሰር መስፍን ያኔ የተቋቋመው መርማሪ ኮሚሽን ሊቀመንበር ነበሩ። የእሳቸው አቋም ምን ነበር? ኮሎኔል ተስፋዬ ሲመልሱ ከፕሮፌሰር መስፍን ጋር በጣም እንተዋወቃለን። ከኃይለ ሥላሴ ጊዜ ጀምሮ ጠንካራ ሰው ነው። ሀገር ወዳድ ነው። ለማንም መሪ አያጎበድድም። ለማንም የሚያጎነብስ አይደለም። ለውጥ ሲመጣ መስፍን እና አጥናፉንና እነ መንግስቱን በቀና መንፈስ ቀረባቸው። አንዳንድ ሐሳቦችን ይሰጣቸው ነበር። ይወያያል። የመርማሪ ኮሚሽኑን ሚና ከሕግ አንጻር ነበር የሚያየው። ከዚያ በተለየ አቋም ይይዛል ብዬ አላምንም። በሕጋዊ መንገድ ጉዳያቸው ታይቶ ለፍርድ ይቅረቡ ከሚለው ውጪ ሌላ ይሆናል ብዬ አላስብም። ቀስ በቀስ የሶሻሊዝም ጉዳይ እየጠነከረ ሲመጣ እሱም ከነሱ በሐሳብ እየተለየ መጣ። ከዚያ በኋላ እየራቃቸው ሄደ። አመራሩን እየራቀ መጣ። ለምሳሌ እሱ የመሬት አዋጁን ከዳር እስከ ዳር መንግስት ወስዶ የመሬት አዋጅ ከሚባል መሬት ስላለ ሰዎችን ማስፈር፣ ባለመሬቶቹ ላይ ግብር መጨመርና መክፈል ሲያቅታቸው ለሰራተኛው የሚሰራበት መሬት ሊሰጠው ይችላል። ባለመሬቶች ግብር ሲበዛባቸው ይኸው ለመንግስት አስረክቤያለሁ ወደ ማለቱ ይሄዳሉ የሚል ሐሳብ አምጥቶ ጥናቱን ያቀርባል። ሌሎቹ እንግዲህ በወቅቱ ከሚነፍሰው አየር ጋር ተስማምተው ከሚመቻቸው ሐሳብ ጋር ተስማምተው ለመኖር ስለሆነ በዚህ ይርቃቸዋል። መስፍን በብዙ ድርጊቱ፣ በብዙ አሰራሩ፣ በኢትዮጵያዊነቱ ለሀገሩ የሚያስብ ነው። አንድ ጊዜ ሲያጫውተኝ ፕሬዝዳንት መንግስቱ አንድ ቀን ከቤት ያስጠሩኝና አነጋገሩኝ። ያሉኝ ምንድነው? ደብረ ዘይት መንገድ ላይ አንዲት ቅጠል ተሸክመው የሚሄዱ አሮጊትን መኪና ገጭቷቸው ጠፋ። ስለዚህ የእኚህን ሴት ደም መበቀል አለብን። ይህን እንድታደርግልኝ እፈልጋለሁ አሉኝ። በኋላ እደጅ ወጥቼ ሳስብ ኢትዮጵያ ለድሆቿ የሚያስብ መሪ አሁን ገና አገኘች። ይህንን ነገር እንደ ራሴ ጉዳይ ወስጄ ከፖሊስም ከምንም ብዬ ገጪውን ማግኘት አለብኝ ብዬ ተነሳው። በመንግስቱ በጣም ደስ አለኝ። ያንን ጉዳይ አጣራው። ጉዳዩን ከሚመለከተው ፖሊስ ጋር አገናኘሁና ፖሊስ ደረሰበት። ሰውየውን ፍርድ ቤት አቅርበው ቀጡት እና በዚህ ደስ አለኝ። በኋላ ግን እየቆየ ከተነሱበት ዓላማ እየሸሹ ሲመጡ ራኩኝ ብለው አጫወቱኝ። አሁንም ያኔ በመንግስቱ ኃይለማርያም ዙሪያ የነበሩ እነዚህ ሶሻሊዝምን ተምረናል የሚሉ፣ ኮሚኒዝምን እናውቃለን የሚሉ ሁሉ ፕሮፌሰር መስፍን ኮሚኒስት ሳይሆን ዲሞክራት ነው የሚል ታርጋ ለጠፉበት። ደግሞ አንድ ቀን እንደዚሁ ፕሬዝዳንቱ አስጠሩትና አነጋገሩት። እኔ አልነበርኩም። እነሱ ሲነጋገሩ አጠገባቸው ሆኖ የተባባሉትን የሰማው ሻምበል እኚህ የእርሶ ወዳጅ ፕሮፌሰር መስፍን አበዱ ልበል? ፕሬዝዳንቱ ጋር ቀርበው ይህንን አድርገን ይህንን ፈጥረን ሲሏቸው መቼም ጓድ መንግስቱ እርሶ እኮ በመሪነቶ ለወደፊት ለታሪክም ጭምር ማሰብ ይገባዎታል። ታሪክ ደግሞ ዛሬ አዲስ ዘመን ጋዜጣ ላይ ስለ እርሶ የሚጻፈው አይምሰሎት። በዚህ ላይ በጣም ጥንቃቄ ማድረግ ያስፈልጋል ብለው ደፍረው ተናገሯቸው። እሳቸውም ቅር አላቸውና ወጥተው ሄዱ አሉኝ። እኔም መስፍን ወዳጄ ስለሆነ አስጠራሁትና እንዴት ነው እንደዚህ ብለህ የተናገርከው አልኩት። እሱም የተናገርኩት አንተ ጋር ይደርሳል ብዬ አላሰብኩም፣ ግን እኮ ያልኩት ትክክል ነው። አንተ እንዴት አየኸው አለኝ። አይደለም ሰውየውን በለሰለሰ ሁኔታ ብትይዛቸው ይሻላል እንጂ እንዲህ ጠንከር ስትል ያገሉሃል። ሐሳብህን እንኳን እንዲህ ነው ብለህ ለማለት እድል አታገኝም አልኩት። ስለዚህ መስፍን እንዲህ ነው የሚለው ነገር ከጥላቻ ይመስለኛል እንጂ እሱ በንጉሱ ጊዜ የነበረው አቋም፣ በደርግ ጊዜ የነበረው አቋም አሁንም በኢህአዴግ ያው ነው፣ አልተለወጠም። ኢትዮጵያ እውነተኛ ኢትዮጵያዊ አላት ብዬ የምለው ሰው ነው። ጋዜጠኛ ገነት አየለ አንበሴ ስትጠይቅ ኃይሌ ፊዳ፣ ዶክተር ንግሥት አዳነና
ሌሎችም የራስ አስራተ ካሳ መኖሪያ ቤት የነበረው ውስጥ ታስረው ቆይተው በኋላ በመገደላቸው አጽማቸው ተገኝቶ ወጥቷል። ማን ነው የገደላቸው? መንግስቱ ኃይለማርያም የተገደሉት በገበሬዎች ነው። በቁጥጥር ስር ውለው እንደነበረ አላውቅም ይላሉ። እርሶ ስለዚህ የሚሉት አለ? ኮሎኔል ተስፋዬ ወልደ ሥላሴ ሲመልሱ እሳቸው ሊክዱ ይችላሉ። እነ ኃይሌ ፊዳና ሌሎችም የፖለቲካ ካድሬዎች በተለይም ፈርጣጭ መኢሶን የተባሉት ሁሉ የታሰሩት ደርግ ጽሕፈት ቤት ነው። የተመረመሩት በደርግ መርማሪዎች ነው። እኛ ምንም ነገር ውስጥ የለንበትም። ጋዜጠኛ ገነት እናንተ ደህንነቶችን ማለት ነው እስረኞቻችሁን የምታስሩት የት ነው? ለብቻ ነው? አዎን ለብቻ ነበር። የደርግ መርማሪዎች ትዕዛዝ የሚቀበሉት ከነተካት ሁሉ ነው። ከነሱ ትዕዛዝ እየተቀበሉ ይሰራሉ። ስራቸው ከናንተ ጋር አይጋጭም? ቢጋጭም በአንድ ማዕከል ኃላፊዎቻችን አንድ ናቸውና እነሱ ያስተካክሉታል። ምንም አይደለም። ማለት አንዱ ስለ ስራው ከሌላው ጋር መረጃ የመለዋወጥ ሁኔታ። ደርግ ጽሕፈት ቤት ያለ መርማሪ ተራ ወታደር ፖሊስ ራሱን ልክ እንደ ደርግ አባል አድርጎ ስለሚቆጥር እኔ እንኳን አንድ ነገር ብጠይቀው ለመተባበር ፍቃደኛ አይሆንም፣ እሺ አይሉንም። በኢንፎርሜሽን ደረጃም ቢሆን እርሶ ስለ ኃይሌ ፊዳ አሟሟት የሚያውቁት ምንድነው? ኮሎኔል ተስፋዬ መያዛቸውንና ደርግ ጽሕፈት ቤት መታሰራቸውን አውቃለሁ። ያው እዛው መሆናቸውንና እዛ እንደነበሩ አውቃለሁ። በኋላ ላይ ኢሰፓኮ ሲመሰረት ሁለቱ የምርመራ ክፍሎች ተዋሃዱ። የደርግ ምርመራ ክፍልና የማዕከላዊ ምርመራ ክፍል በትዕዛዝ ነው እንዲዋሃዱ የተደረገው። ሌተናል ኮሎኔል መንግስቱ አላውቅም ላሉት እሳቸው ሳያውቁ የሚሰራ አንዳችም ነገር የለም። ትክክለኛውን ነገር አላውቅም እንጂ ደርግ ያሰራቸውን ሰዎች፣ ባለስልጣኖች በተለይም ኃይሌ ፊዳን እዛው የታሰረበት ድረስ ሄደው ሳያነጋግሩ አልቀሩም። ኩዴታ የሞከሩትንም ጄኔራሎች የታሰሩበት ሄደው አነጋግረዋቸዋል። እርሶ አብረዋቸው ይሄዳሉ? እኔ አልሄድም፣ ወሬ ግን እሰማለሁ። የልዑል አስራተ ካሳ ቤት እስር ቤት መሆኑን አላውቅም የሚሉትስ? ኮሎኔል ተስፋዬ ሲመልሱ እሳቸው ይህንን ቢሉም ከእሳቸው ዕውቀት ውጪ በእውነቱ ኢትዮጵያ ውስጥ የሚደረግ አንድም ነገር የለም። እሳቸው ሳያውቁ ምንም አይፈጸምም። ጋዜጠኛ ገነት እርሶ የሚያውቁት ነገር የለም? እኛ ስናይ አጽም እየተቆፈረ ሲወጣ ማን ነው የገደላቸው ሲባል ደህንነት ነው የሚባለው። ኮሎኔል ተስፋዬ ሲመልሱ እሱማ ይባላል። ኢህአዴግ ከገባ በኋላ ዝርዝር ወጥቶ እንደዚያ የሚባል ነገር ወጥቷል። ስለዚህ ይሄ እንዴት በዝርዝር ተፈጸመ? ያዘዙትስ ክፍሎችና ኃላፊዎችስ? የአስራተ ካሳ ቤት በጠቅላላው ለደህንነቱ ሥራ ማደራጃና መቀመጫ እንዲሆን ተጠይቆ በመንግስት በኩል ተፈቅዶ የተሰጠ ነው። ያ ለማዕከላዊ ምርመራ የተመደበ ነው። እነዚያ ሰዎች ማዕከላዊ ምርመራ ሆነው ሲሰሩ የሚያደርጉትን ሁሉ የደህንነት ሚኒስትሩ በዝርዝር ለማወቅ አይችልም። ጋዜጠኛ ገነት እኔ ለማወቅ የምፈልገው ያንን ቦታ ማን ነበር የሚጠቀምበት? ኮሎኔል ተስፋዬ የማዕከላዊ ምርመራ ከማዕከላዊ ምርመራ በፊት ማለትም ማዕከላዊ ከመዋቀሩ በፊት የደርግ ልዩ ኃይሎች ወይም ስፔሻል ፎርስ የሚቀመጡት እዚያ ነበር። መጀመሪያ ደብረ ብርሃን ነበሩ። ከዚያ ወደ አዲስ አበባ መጥተው ድንገት የሚፈጠር ነገር ቢኖር ተብሎ እዚያ እንዲሆኑ ነበር እዚያ የሰፈሩት። ጋዜጠኛ ገነት በግሎ በእርሶ ስር ባይሆንም ለምሳሌ ብዙ እንሰማለን። አሁን የሚገደሉ ሰዎች ምናምን፣ እርሶ ምንድን ነበር የሚያውቁት? የነበሩት ኢንፎርሜሽን ካለ? ኮሎኔል ተስፋዬ እንግዲህ አንዳንድ ነገር እኔ ባውቅም ባላውቅም የሆነ ነገር ቢሆንም ለማንኛውም በክስ የቀረበ ስለሆነ ያንን የክሱን ሁኔታ የሚያዛባ ስለሆነ እዚህ ላይ ቢቆም። ጋዜጠኛ ገነት የመረጃ መኮንን የደህንነት ኃላፊ እንደመሆኑ መጠን ከውጪ የሥራ ድርጅቶች ጋር የሥራ ግንኙነት ሊኖሮት እንደሚችል መገመት አያስቸግርም። ከዚህ ባለፈ ግን ለኬጂቢም፣ ለሲአይኤም፣ ለሞሳድም ይሰሩ ነበር ይባላል።
ኮሎኔል ተስፋዬ ሲመልሱ ለኬጂቢም ለሲአይኤም ይሰራ ነበር እያሉ የሚያስወሩብኝ በእኔ ላይ ልዩ አመለካከት ያላቸው ሰዎች ናቸው። እኔ የሀገሬን ጥቅም ለመጠበቅ የሀገሬ ሕልውናና ዳር ድንበር እንዲከበር በመኮንንነቴ በመሃል ላይ የተቀበልኩት ነገር ስለሆነ ለኬጂቢም ሆነ ለሲአይኤ ወይም ለሌላ ለመስራት ፍላጎትም ፈቃደኝነትም የለኝም። በእርግጥ በኃይለ ሥላሴ ዘመን አሜሪካን ሀገር ከአንዴም ሁለቴ ሄጄ በሲአይኤ ሰልጥኛለሁ። መጀመሪያ ከዋሽንግተን ሲቲ 40 ማይልስ ያህል ርቀት የምትገኘው ባልቲሞር ከተማ ውስጥ የመጀመሪያውን የሲአይኤ ጠቅላላ የመረጃ ትምህርት ተምሬያለሁ። ከዚያ ደግሞ ኖርዝ ካሮላይና የሚገኘው ዝነኛው 82ኛ አየር ወለድ ብርጌድ ውስጥ የሳይኮሎጂካል ጦርነትና ጠቅላላ የደህንነት ትምህርት ተምሬያለሁ። ከዚያ ቀደም ሲል በእስራኤል የመረጃ ድርጅት ሞሳድ የተዘጋጀ የግሩፕ ኮርሶችን 2 ጊዜ ተካፍያለሁ። በሀገር ውስጥም እስራኤሎች እየመጡ በሚሰጡት ልዩ ልዩ የደህንነት ትምህርት ኮርሶችን ወስጃለሁ። በዚህም ከመሰረታዊ እስከ መጨረሻው ስትራቴጂክ ኢንተለጀንስ ድረስ ተምሬያለሁ። እነኚህን ትምህርቶች ከመማር ሌላ እኔ የሀገሬን ጥቅም የሚነካ ነገር አሳልፌ ለእነኚህ ክፍሎች የሰጠሁበት ሁኔታ ጨርሶ የለም። አንድም ቀን የለም፣ አንድም ደቂቃ የለም፣ ማስረጃም የለም። ከአብዮቱ በኋላ ከሶቪየቱ የመረጃ ድርጅት ኬጂቢ ጋር በቅርብ ሰርቻለሁ። ገለጻዎቹንም ኬጂቢ መስሪያ ቤት ድረስ በመሄድ ተካፍያለሁ። ከኬጂቢ አለቆችም በጣም ተቀራርበን አብረን ሰርተናል። ለሀገሬ ጥቅምና ደህንነት ብቻ። ለአብዮቱ ይረዳል በሚል በስራውም ላይ ለረጅም ጊዜ በመቆየቴ ከነሱ ጋር ተግባብቼ ሰርቻለሁ። ጋዜጠኛ ገነት ስትጠይቅ በአብዮቱ ወቅት ቀደም ሲል አሜሪካ ሄደው የተማሩ በመሆኑ ይሄ በጓዶቹ ዘንድ እንዴት ይታይ ነበር? ኮሎኔል ተስፋዬ ሲመልሱ በተፈጥሮዬ ፈጣን እርምጃ ለመውሰድ ዘገም ያልኩ ነኝ። አንድን ነገር በብዙ አቅጣጫ ያለው አብዮቱ እንዳፈራቸው ካድሬዎች አይደለሁም። ጭራሽ አንገናኝም። አንድ ነገር መንግስቱ ኃይለማርያም እንኳን ቢያዘኝ ያንን ነገር ሳመዛዝን እንዲህ ያስከትላል፣ እንዲህ ያደርጋል ስል ጊዜ ፈጃለሁ፣ ይዘገያል። እነሱ የሚፈልጉትን ነገር በወቅቱ፣ በሰዓቱ፣ በደቂቃው ወዲያው ስለማላቀርብ እሱ ምን ይሄን የሲአይኤን ትምህርትን የተማረው ዘገምተኛ ነው ይሉኛል። ከኔ አልፎ ተርፎም የደህንነት አባሎቹንም በቀልድ እያስመሰሉ ለምን ሲአይኤ ሄዳችሁ ሪፖርት አታደርጉም? እዚያ ሲአይኤ የተሰበሰበበት ነው እኮ እያሉ ያሾፋሉ። እንዲህ አይነት አመለካከት ያላቸው አሉ። ጋዜጠኛ ገነት ኬጂቢ ፈጣን ነው ለማለት ነው? ኮሎኔል ተስፋዬ በዚያ ላይ ያን የነበሩ ካድሬዎች አሜሪካንን በየሰዓቱ በየምክንያቱ ይሰድቡና ያንቋሽሹ ስለነበር ያንን በመከተል ይመስለኛል። ለነገሩ ኬጂቢዎች በዚህ ሀገር ሌላ የስለላ ሲሰሩ ሌላ ጸረ አብዮት የሆነ ቡድን ሲያዘጋጁ ይዘናቸው የለም እንዴ? ለፍርድ እንዳይቀርቡ ተብሎ ወደ ሀገራቸው ተሸኝተው የለም እንዴ? እነ ደጃዝማች አሰጋኝ የነበሩበት ሌሎችም የተካፈሉበት ስንት ነገር አክሽፈናል። የሲአይኤ አባል በመሆኔ የተውኳቸው ነገር አለ እንዴ? ዞሮ ዞሮ እኔን አስተማሩኝ፣ አሰለጠኑኝ ብዬ የሀገሬን ጥቅም የሚነካ ነገር ለነሱ አሳልፌ አልሰጠሁም፣ ልሰጥም አልችልም። ሰዎች እንደሚሉኝ አይደለሁም። እኔን ማወቅ ያን ያህል ከባድ አልነበረም። ግን ባለመታደል እዚያ በመማሬ ብቻ ይሄን እኔ ላይ ለጥፈዋል። ነገር ግን ስላላደረግኩት ለህሊናዬ ምንም የሚቆረቁረኝ ነገር የለም። ጋዜጠኛ ገነት በዓሉ ግርማ እንዴት እንደተገደሉ ያውቃሉ? ኮሎኔል ተስፋዬ ሲመልሱ በዓሉ ግርማ በጻፈው መጽሐፍ በኦሮሚያ የተነሳ ችግር ሲገጥመው እኔ ጋር መጣና አነጋገረኝ። ያለኝ ምንድነው? እኔ ይህንን መጽሐፍ ጽፌ እንደጨረስኩ ለሳንሱር ክፍል ሰጠው። ሳንሱር ክፍል የሚፈልገውን ነገር ከዛ ላይ አውጣ አለኝ። በትዕግስት ያለኝን ነገር በሙሉ አወጣው። ያንን መልሼ አልጨመርኩም። ሁሉን ነገር እንደተባልኩት አስተካክዬ ሰራሁኝ።
እንደሚያውቁት በዚህ ሥራ ላይ ለብዙ ጊዜ የሠራው በመሆኔ መጽሐፍን ያህል ነገር ቀርቶ የሰርግ ወረቀት እንኳን ቢሆን ያለ ሳንሱር እንደማይታተም ጠንቅቄ ያውቃለሁ። ነገሩ እንዲህ ሆኖ ሳለ ሊቀመንበሩ ሊረዱኝ ያልቻሉበት ምክንያት አልገባኝም። ጥርስ ተነክሶብኛልና እባክዎን አስረዱልኝ ብሎ ጠየቀኝ። እኔ በእውነቱ እሱ እዚያው አጠገቤ እንደቆመ የሊቀመንበሩ ረዳት ለሆነው ለሻምበል መንግስቱ ገመቹ ስልክ ደወልኩ። እባክህን የዚህን ሰው ነገር ለሊቀመንበሩ አጣመው ያቀረቡላቸው ሰዎች ሊኖሩ ይችላሉ። እንዴት ነው ይህን ነገር ግልጽ የምታደርግላቸው? ወይም የሚቻል እንደሆነ ሁለታችንም ቀርበን እናስረዳ። አንተ የሚቻለን ነገር አድርግለት። አሁን ይሄው እኔ ቢሮ ነው ያለው፣ አንተ ጋር ልኬዋለሁ። የምትችለውን ነገር አድርግለት አልኩት። ግድ የለም ይላኩት፣ እኔ አነጋግረዋለሁ። ይሄ ምንም አይደለም አለኝ። ከዚያ ወደዚያው ላኩት። መንግስቱ ገመቹ እንዲያማልድ ማለት ነው። ሌላ ጊዜ ቆይቼ የበዓሉ ነገር እንዴት ሆነ ብዬ ሻምበል መንግስቱን ጠየቅኩት። አስረድቻቸዋለሁ፣ ግን እንዴት እንደሆነ እንጃ ለጊዜው መለስም አላሉም አለኝ። አይ ይሄ እሳቸው የተለመደ ባህሪ ነው። እንግዲህ ጊዜ ወስደ ሁኔታቸው ደህና ሲሆን፣ አዝማሚያው መልካም ሲሆን ነገሩን በጽሞና አስረዳቸው አልኩት። እሺ ብሎኝ ከዚያ በኋላ ነገሩን ለሱ ተውኩት። በዓሉ መቼም በዚህ መጽሐፍ ብቻ ሳይሆን በሌላም ከኛ ጋር በመስራቱም ሁሉ ብዙ ሰዎች ጠምደውታል። የሥራ ባልደረቦቹም ቅርበት በመፍጠሩ ጥላቻ አላቸው። ቆይቶ ጠፋ የሚል ነገር ከደህንነቱ ከአንደኛው ቅርንጫፍ ተሰማ። እስቲ በየቀበሌዎቹም ፈልጉ ተባለ። ምክንያቱም ቀበሌዎች አንዳንዴ የሚፈልጉትን ሰው አንድ ቦታ ያስራሉ። ያ ሰውዬ ተፈልጎ ሲደረስበት ደግሞ ወደ ሌላ ቀበሌ ያዘዋውራሉ። እንደዚህ እያሉ የሚያደርጉት ነገር አላቸው። ፈልጉት ብለን በጽሑፉ ላስተላለፍን። ከዚያ ውጪ በእኛ መስሪያ ቤት በኩል የምናውቀው ነገር የለም። ዛሬ ምስክሮች ሲናገሩ ሰምተናል። በምንም አይነት እኛ ጋር አልታሰረም። በምንም አይነት እኔ ምንም የሰማሁት ነገር የለም። እኔን በግሌ በዓሉ ምንም አላደረገኝም። መጽሐፉም ውስጥ ቢሆን አንዳንድ ሰዎች አንድ ትልቅ ወፍራም ሰው ብሎ የሚለው አንተን የሚገልጽ ነው፣ በዚህ ቅር ብሎ ወይም የኢንተለጀንስ ሚስጥር አወጣ በማለት ያስገደልከው አንተ ነህ የሚሉኛሉ። እኔ በቀይ ኮከብ አስመራ አልሄድኩም፣ እዚሁ ነበር የከረምኩት። በደህንነቱ በኩል እንዲወከል የላኩት ኮሎኔል ግርማ ወልደ ማርያም ይባላል። እሱ ደግሞ ከበዓሉ ጋር በጣም ተስማምተው አብረው የሚሰሩ ነበረ። ለደህንነቱ ሥራ በጣም ይረዳናል ብሎ ኮሎኔሉም ነግሮኛል። መጽሐፉም ላይ ያንጸባረቀው የዚህን የኮሎኔል ሁኔታ ይመስላል። ስለዚህ በዓሉን የማስገድልበት ምክንያት የለኝም። ጋዜጠኛ ገነት በግንቦት 1981 ዓ.ም ተሞክሮ የከሸፈው መፈንቅለ መንግስት ውስጥ ለመካፈል ተስማምተው በኋላ ሰዎቹን እንደከዷቸው ተነግሯል። እውነት ነው ኮሎኔል ተስፋዬ? መፈንቅለ መንግስት ውስጥ ነበርክበት የሚለው ነገር ያኔም መንገድ ላይ ማንም ሲያወራው የቆየ ነገር ነው። በሰፊው የተወራ ነው። በቪኦኤም ተነግሯል። መፈንቅለ መንግስቱን በተመለከተ በትክክል የሆነው እንደዚህ ነው። ሲኒየር መኮንኖች በተለይም ጄኔራል ፋንታ በላይ መፈንቅለ መንግስት ለማድረግ ያስባሉ ብለው ራሽያኖቹ ነገሩኝ ብለው ፕሬዝዳንት መንግስቱ ለኔ ነገሩኝ። እኔ ምን አልኳቸው? ፋንታ በላይን በእውነቱ ሶቪየቶቹ በስራው ላይ እንቅፋት እየፈጠሩ ሲያስቸግሩት ቆይተዋል። በሱ ላይ እንደው አንዳንድ ትችት ይሰነዝራሉ። እሱ ደግሞ በጣም ጥሩ ለሀገሩ አሳቢ ሰው እንደሆነ እናውቃለን። ሶቪየቶቹ የጠሉት እሱ በሚያዘው አየር ኃይል ውስጥ እንደ ልባቸው ለመባረክ አልቻሉም። እዚያ ሰልጥነው የሚመጡትን የአየር ኃይል አባሎች አላሟሉም በማለት እንደገና እዚህ ስልጠና እንዲሰጣቸው ያደርጋሉ። ለመለማመጃ የሚሆኑ አውሮፕላኖች ከምዕራብ ሀገር ከጣሊያን ተገዝተው እንዲመጡ አድርጓል በማለት ነው። በዚህ ራሽያኖቹ ጄኔራል ፋንታን ጠምደው ይዘውታል። መፈንቅለ መንግስት ታስቧል ብለን
ለመንግስቱ ብንነግረው አሳሳቢ ነገር ስለሚሆን ወዲያው እርምጃ ይወሰድበታል ብለው በዚህ ዘዴ ሊያስወግዱት አስቦ ይሆናል እንጂ ፋንታ እንዲህ ያለ ነገር አይሰራም አልኩ። ሁለታችንም እንዳው እነዚህ ሰዎች ያሉንን አሉ የምንላቸውን ሰዎች በተንኮል ለማስጠላት የማያደርጉት ነገር የለም ተባባልን። ቢሆንም እንግዲህ ኬጂቢዎቹ እንዲህ ያለ ፍንጭ ከሰጡ ምናልባት አንዳንድ ነገር ሊኖር ይችላል። ጥንቃቄ ማድረጉ አይከፋም በሚል በሌሎቹ ሲኒየር መኮንኖች ላይ ፊቱንም ክትትላለን። አሁን ደግሞ በእነሱና በተለይም በፋንታ በላይም ትንሽ ጠበቅ አደረግነው። ምንድነው ይሄ ነገር? እውነት ይሆን እንዴ? በማለት ነው። ይህን ክትትል በማድረግ ላይ ያለን ፋንታ በላይን ከአየር ኃይል አዛዥነት አንስተው የኢንዱስትሪ ሚኒስቴር አደረጉት። ሐሳቡ እኛ ሳንደርስበት በድንገት ሰራዊቱን ይዞ ጀት በማስነሳት አንድ ነገር ሊያደርግ ይችላል በማለት ይመስላል። ያንን የኮሙኒኬሽን ገመዱን ለመበጠስ ታስቦ ነው። እኛም ክትትላችንን ቀጠልን። እንግዲህ ኩዴታው ከሆነ በኋላ ነገሩን ለማየት ቀላል ይሆናል እንጂ ከመሆኑ በፊት አንድ ነገር ለመረዳት ምን ያህል አስቸጋሪ እንደሆነ ለመገመት አያዳግትም። በጣም ከባድ ነው። በመሃል ለቤተ መንግሥት ጥበቃ ከሰሜን ኮሪያ ታንኮች ተገዝተው መጡ። ለልዩ ጥበቃ ብርጌድ ማለትም ለመንግስቱ መጠበቂያ ማለት ነው። እነዚያ የሚጠረጠሩ ሰዎች ለምን ታንክ ከሰሜን ኮሪያ መጣ በማለት ኮምፕሌን ያደርጋሉ። ይህንን በተመለከተም ሰራዊቱ ውስጥ ትንሽ ጉምጉምታ አለ የሚል ነገር ከወታደራዊ ደህንነት ሰማን። ሰራዊቱ ውስጥ ያለው የወታደራዊ ደህንነት ክፍል በእኔ ስር ነው ያለው። ይሄ ኢንፎርሜሽን ሲመጣ የእነዚህ ታንኮች መምጣት እነዚህን ሲኒየር መኮንኖች ምን አበሳጫቸው? ምንድነው ታንክ ቢመጣ እነሱን አይመለከት፣ ምን አገባቸው? ሰራዊት ውስጥ ገብቶ በትጥቅ የሚገለገልበት ቢሆን ከሰሜን ኮሪያ የመጣው አይጠቅምም ብለው ሐሳባቸውን ሊገልጹ ይችላሉ። ይሄ ለቤተ መንግሥት ጥበቃ ነው የመጣው፣ ቅሬታቸው ከምን የመጣ ነው የሚለውን ደግሞ እንደዚሁ መከታተል ያዝን። ከዚህ ጋር አብሮ ፊንጫ ግድብ ላይ የተቋቋመው የስኳር ፋብሪካ በኢንዱስትሪ ሚኒስቴር ስር ነበረ። ማለትም ሚኒስትሩ ጄኔራል ፋንታ በላይ ነው። እነዚህ መንግስት ለመገልበጥ እያሴሩ ይሆናል ብለን የምንጠረጥራቸው ከፍተኛ መኮንኖች ስለ ፊንጫ ግድብ ጥበቃ ሁኔታ ለመነጋገር በሚል ሰበብ ፋንታ በላይ ቢሮ እየሄዱ ስብሰባ ያካሂዳሉ። የሚሰበሰቡትን ጄኔራሎች በመረጃ አይን ስንገመግማቸው ኢታማዦር ሹምን የመሳሰሉ ከፍተኛ መኮንኖች ናቸው። ለዚያች አንድ ግድብ ጥበቃ ጉዳይ ስብሰባ የሚቀመጡበት ምክንያት የለም። ሻምበል ሻለቃ ልከው ሐሳቡን ከወሰዱ በኋላ ከዚያ ሰራዊት ነው መላክ ያለበት። እነዚህ ሲኒየር መኮንኖች ለዚህ ጉዳይ የሚያሰባስባቸው ምን ምክንያት አለ በማለት ጥርጣሬያችን ይበልጥ እየጎላ መጣ። ከዚሁ ጋር ተያይዞ የመፈንቅለ መንግስት ዝግጅት ሊኖር ይችላል የሚል ጥርጣሬ እንዲያድርብን ያደረጉ ተጨማሪ ሁኔታዎች ተከሰቱ። እንዳልኩት በፊንጫ ግድብ ጥበቃ ሰበብ የሚሰበሰቡት መኮንኖች ጉዳይ ጥርጣሬያችንን እያዳበረው ሄዷል። ሌሎች ነገሮች ደግሞ እየተጨማመሩ መጡ። እነዚሁ የምንጠረጥራቸውና ሊስት ውስጥ የያዝናቸው ሰዎች አንድ አራቱ ታመው በአንድ ዋርድ በአንድነት ተኙ። እኔም ጠያቂ መስዬ እየሄድኩ አያቸዋለሁ። ተሻላችሁ ወይ እያልኩ እጠይቃቸዋለሁ። ሌሎቹም እንደዚሁ የነሱ ተባባሪዎች ይሆናሉ ብለን የምንጠረጥራቸው ሰዎች እዛ በየጊዜው ጠዋትም ማታም እየሄዱ ይጠይቋቸዋል። አንዳንዶቹ 2 ጊዜ 3 ጊዜ የሚሄዱ አሉ። ምንድነው የሚመላለሱበት ነገር እያለን እንከታተላለን። እዚያው ሆስፒታል አካባቢ መረጃ ያጠናቀረ የሚያቀርብልን አንድ ሰው መደብን። ይሄ ሁሉ ሰው ለምንድነው የሚመጣው? ምንድነው የሚያደርጉት? ይሄ ሁሉ ከፍተኛ መኮንን በአንድ ጊዜ ታሞ የተኛበት ምክንያት ምንድነው? ህመሙስ በአንድ ጊዜ እንዴት መጣ? ገሚሱ ብርድ ነው ይላል፣ ሌላው ሌላ ነገር ይላል። እንዴት ሁሉም በአንድ የታመሙ በማለት ጥርጣሬያችንን የባሰ አጠናከረው። እንግዲህ የሚመላለሱትን ሰዎች ስም መመዝገብ ያዝን። ሆስፒታል የመረጡበት ምክንያት የሚረብሻቸው ስለሌለ ሐሳብ ለመለዋወጥና ለመነጋገር
እንዲመቻቸው መሆኑ ግልጽ ነው። ይሄ ሁሉ ሆኖ የመጨረሻ ግባቸው ምን እንደሆነ ፍንጭ ከማግኘት ባለፈ እንዲህ ነገር ሊያደርጉ ነው የሚያሰኝ በእኔ በኩል በመረጃ አንጻር ድምዳሜ ላይ አልደረስንም። ግን የእነዚህ መሰባሰብ ትኩረታችንን ስቦታል። ሌላ ደግሞ ለሥራ ጉዳይ ክፍሎቹን ለመጎብኘትም ሆነ ለሌላ ሥራ ሲሄዱ እነዚህ ሰዎች ተጠራርተው ምስራቅም ሆነ ሰሜንም ሆነ የትም ሲሄዱ በአንድነት ነው። በአንድነት ሄደው የሥራ ዘርፋቸው ከሚመለከተው ውጪ ሌላም ነገር ተወያይተው ተገባብዘው ይለያያሉ። ለጊዜው የመፈንቅለ መንግሥት ዝግጅት ይኖራል ብለን እንድንገምት ያደረጉን ጠቃሚ ጠቋሚዎች እንግዲህ እነዚህ ናቸው። ይህ ሁሉ ሲሆን ለመንግስቱ ኃይለማርያም የደረስኩበትን አልነገርኳቸውም። ምክንያቱም እሳቸው ከሰሙ ችኮላ ነው፣ ያዘው ጥለፈው ነው። መፈንቅለ መንግስቱ ከመደረጉ ጥቂት ቀናት በፊት የመንግስቱ ደጋፊ ናቸው የሚሏቸውን ከፍተኛ የጦር አለቆች ከየምድብ ስራቸው በስራ ምክንያት አዲስ አበባ የሚሄዱበትን መንገድ አዘጋጅተዋል። ለምሳሌ ተስፋዬ ገብረ ኪዳን እዚህ ነበረ። ጌታቸው ሺበሺም አዲስ አበባ ነበር። ሌሎችም አንድ ሁለት ሰዎች እንደዚሁ ሰሞኑን መጥተዋል። እነሱም የመጡበትን ጨርሰው አልተመለሱም። በመሃል ይሄ ነገር ሆነ እና በሰሜን ያሉት እነ ደምሴ ቡልቶ ተስፋዬ ገብረ ኪዳን ካጠገባቸው እንዲሄድላቸው ሆን ብለው ጌታዬ እንዲህ ያለ የዘመቻ ፕላን ያስፈልጋል፣ ይህንን እኛ እንሰራለን፣ አንተ ግን ለምን ስታፎችን ይዘህ ሄደህ ለፕሬዝዳንቱ አታስረዳም ይሉታል። ምስራቅ ያሉትም እዚህ ኩዴታ ውስጥ ያሉበት ሰዎች አዛዡን ጄኔራል ውብሸት ደሴን እንደዚሁ አዲስ አበባ እንዲሄድ ያሳምኑታል። ጄኔራል ጌታቸውም ከሐዋሳ መጥቶ እነሱ ነገሩን ስለማያውቁት እንዲሁ ቢሮ ለቢሮ ይንጎዳጎዳሉ። ፕሬዝዳንቱ ወደ ጂአር ለመሄድ ሲነሱ እኔ የደህንነት ሰዎችን አዘጋጅቻለሁ። እንግዲህ በኢንተለጀንስ ትምህርት ብዙ ጊዜ መፈንቅለ መንግስት አድራጊዎች እቅዳቸውን በሥራ ላይ ለማዋል የሚመርጡት ጊዜ ወይ የሀገሩ መሪ ከሀገሩ ለቆ ሲሄድ አመራር እንዳይሰጥ፣ ያለበለዚያም በበዓል ቀንና በማንኛውም ጊዜ ደግሞ ጠዋት ጎህ ሲቀድ ነው። ከበፊትም ጥርጣሬ ስላለኝ ፕሬዝዳንት መንግስቱ ወደ ምስራቅ ጀርመን ለጉብኝት ለመሄድ ሲነሱ ጥበቃውን ወደ 3ኛ ደረጃ ከፍ እንዲል አደረግኩ። እንግዲህ መሪው ከሀገር ሲሄዱ የምንወስዳቸው የጸጥታ አጠባበቅ ሁኔታዎች አሉ። ከአንደኛና 2ኛ ደረጃ ተጠንቀቅ ወደ 3ኛ ደረጃ ተጠንቀቅ ከፍ እንዲል ካደረግኩ በኋላ እኔም ያሸኛኘቱ ስነ ስርዓት ላይ ሳልገኝ ቢሮዬ ሆኜ የሚፈጠር ሁኔታ ካለ ለመጠባበቅ ቁጭ አልኩ። በማስታወቂያ ሚኒስቴርና በሌሎችም በጣም ቁልፍ በሆኑ ቦታዎች የደህንነት ተመልካቾች ተመደበው የሚሆነውን ሁሉ በሬዲዮ ከየአካባቢው እንዲያስተላልፉ አደረግኩ። እኔ ቢሮዬ ሆኜ ሁሉንም እሰማለሁ። እንዲህ ሆኗል፣ እንዲህ ተደርጓል፣ እከሌ በዚህ ሄደ፣ እከሌ በዚህ ወጣ ይባላል። ርዕሰ ብሔሩ ሄዱ ተባለ። መጀመሪያ ነገር እኔ ቢሮ ሆኜ እንድጠባበቅ ያደረገኝና ጥርጣሬን ያጎላው ነገር ጄኔራል መርድ በአሸኛኘቱ ላይ ሳይገኝ ቢሮ መቆየቱ ነው። ይህ ሪፖርት ተደርጎልኛል። ከሥነ ሥርዓቱ ፍጻሜ በኋላ ሰው ሁሉ ወደ ምሳ ሲበታተን የምንጠራጠራቸው ሰዎች ግን ሁሉም ወደ መከላከያ ሄዱ። እዚያ ያለው የደህንነት ሬዲዮ እከሌ ገባ፣ እከሌ ደረሰ ይላል። የመጡበትን መኪና ታርጋ ሳይቀር ሪፖርት ያደርጋል። በተለይ የጄኔራል ፋንታ በላይ እዚያ ቦታ ላይ መገኘት አንድ ነገር እንዳለ ይበልጥ የሚያመላክት ነበር። መኪናው ውጭ ቆማለች። ሲገባም ያው በሬዲዮ ተነግሮኛል። ጄኔራል ፋንታ ከምንጠረጥራቸው ከፍተኛ መኮንኖች አንዱ ነው። እሱ እዚያ ካሉት ጄኔራሎች ጋር ሊሰበሰብበት የሚችል ምክንያት አልመጣልህ አለኝ። ምክንያቱም በወቅቱ የኢንዱስትሪ ሚኒስቴር ነበር። ከዚያ በኋላ ስብሰባ አዳራሽ ውስጥ ገብተው ስብሰባቸውን የጀመሩ ይመስለኛል። የመከላከያ ሚኒስትሩን ጄኔራል ኃይለ ጊዮርጊስን በጸሐፊ አማካኝነት ቤታቸው ሳስፈልጋቸው የሉም። እስቲ መከላከያ ሚኒስቴር ያለው ቢሮአቸው ፈልጊያቸው
ብያት ስትደውል የሉም። በመጨረሻ ቤተ መንግሥት ግቢ ከሚገኘው የዘመቻ ቢሮ አገኘኋቸው። ጌታዬ፣ አንድ ጊዜ እኔ ቢሮ ይምጡ፣ የምንነጋገረው አንድ በጣም አስቸኳይ ጉዳይ አለ አልኳቸው። በኋላ ማታ ወደ 11 ሰዓት ላይ ለምን አንገናኝም? አሁን ብርቱ ሥራ ይዣለሁ አሉኝ። እረ ጌታዬ፣ እኔም እኮ የምፈልጎት በጣም ብርቱ ለሆነ ጉዳይ ነው፣ እባክዎን ይምጡ አልኳቸው። ጄኔራል ኃይለ ጊዮርጊስ ከድሮም አለቃዬ ነበሩ። ከዚያ ለሻምበል መንግስቱ ገመቹ ስልክ ደወልኩ። ሻምበል መንግስቱ የፕሬዝዳንቱ ልዩ ረዳት በመሆኑ እሳቸው በሌሉ ጊዜ የግቢውን ልዩ ጥበቃ ብርጌድ ሊያዝ የሚችለው እሱ ብቻ ነበር። ከፕሬዝዳንቱ ጋር ሳይሄድ የቀረው አሞት ስለነበረ ነው። ስፈልገው ቤቱ ተኝቶ አገኘሁት። ስልኩን ያነሳችው ልጁ ለመቀስቀስ አልፈለገችም። አሞት ተኝቷል አለችኝ። የፈለገ ይሁን ቀስቅሱልኝ አልኩ። ሲቀርብ እጅግ በጣም አስቸኳይ ለሆነ ጉዳይ ስለምንፈልግህ እዚያው ግቢ እኔ እመጣለሁ። ተነስተ ወታደራዊ ልብስን ለብሰ ተዘጋጅ ተጠብቀኝ አልኩት። እሱ እንግዲህ የሚኖረው እዚያው ደርግ ጽሕፈት ቤት ግቢ ውስጥ ከመንግስቱ ኃይለማርያም ቤት አጠገብ ነው። ጄኔራል ኃይለ ጊዮርጊስ ሲመጡ ደርግ ጽሕፈት ቤት እንዲመጡ ንገሯቸው ብዬ እኔ ወደዚያው ሄድኩኝ። ሦስታችንም እዚያው ተገናኘንና እኔ ሁኔታውን አስረዳኋቸው። እኛ ለብዙ ጊዜ ክትትል ስናደርግ ቆይተናል። ሲኒየር መኮንኖች ኩዴታ ለማድረግ ያሰቡ ይመስለኛል። በአሁኑ ሰዓት መከላከያ ሚኒስቴር የስብሰባ አዳራሽ ውስጥ ተሰብስበዋል። ኩዴታ መሆኑን በእርግጠኝነት ለማረጋገጥ የምንችለው እርሶ የመከላከያ ሚኒስቴር እንደመሆኑ መጠን እዚያ የተሰበሰቡበት ምክንያት ለእርሶ ነግረው አስፈቅደውት ከሆነ ነው። እርሶ የተሰበሰቡበትን ጉዳይ ያውቃሉ ወይ? ከተሰብሳቢዎች ውስጥ ደግሞ ጄኔራል ፋንታ እዚያ ስብሰባ ላይ ተገኝቷል። ምን ይመስሎታል አልኳቸው። አይ እኔ ጄኔራል ፋንታን የሚያጠቃልል ስብሰባ እንዲደረግ አላዘዝኩም። ስብሰባ እስከመኖሩም የማውቀው ነገር የለም አሉ። እንግዲህ ያው ጌታዬ፣ እርሶ ይሄዱና ስታፍ መኮንኖቹን ያነጋግሩ። ያለበለዚያ እኛ እንዲሁ ዘለን ምኑንም ነገር ሳናውቅ ኩዴታ ማለቱ ትክክል አይደለም። ግን ኩዴታ መሆኑን የሚያሳዩ ምልክቶች እያየን ነው አልኳቸው። ይህንን ተነጋግረን እኔ ወደ ቢሮዬ ተመለስኩ። ጄኔራሉም ወደ መከላከያ ሚኒስቴር ሄዱ። ሻምበል መንግስቱም የግቢውን ሰራዊት ሰብስቦ አዘጋጀ። ትንሽ ቆይቶ ሻምበል መንግስቱ ገመቹ አስጠራኝና ጄኔራል ኃይለ ጊዮርጊስ የታሉ አለኝ። ቅድም በተነጋገርነው መሰረት መከላከያ ሄደዋል መሰለኝ። አልመጡም ማለት ነው። ግድ የለም ይመጣሉ አልኩና ለማንኛውም እስቲ ቼክ እናድርግ ብለን መከላከያ ስንደውል የሉም ተባለ። ትንሽ ቆዩና መጡ። እንዴ ምን ነው ጌታዬ ጠፉ? የት ሄደው ነው ስላቸው መከላከያ ያደረስኩና ልብሴን ለመለወጥ ወደ ቤት ሄድኩኝ አሉ። እንግዲህ ጠዋት ፕሬዝዳንቱን ለመሸኘት ሲወጡ ይሄ ግራንድ ዩኒፎርም የሚባለውን በበዓልና በኦፊሻል ዝግጅት ላይ የሚለበሰውን ወታደራዊ ዩኒፎርም ነበር የለበሱት። እሱን ዘውትር በሚለብሱት ለውጠው መምጣታቸው ነው። ቅድም ያላችሁት ነገር ትክክል ነው አሉ። እንዴት ነው ትክክል መሆኑን የተረዱት አልናቸው። እሳቸውም ከእናንተ እንደተለየው ወደ ቢሮዬ ሄድኩኝ። ቢሮዬ ሄጄ ጸሐፊዬን የምን ስብሰባ ነው? ምንድነው የሚደረገው ስለው አይ ጄኔራል መርድ አንድ ከፍተኛ ስብሰባ ይዘዋል፣ ምክንያቱም ግን አልነገሩኝም አለኝ። ከዚያ ነገሩን ለማጣራት ወደ ስብሰባው አዳራሽ ሊሄድ ስል ጌታዬ ይቅርቦት፣ አይሂዱ፣ የተያዘው እኮ ከባድ ስብሰባ ነው፣ በጣም አደገኛ ነውና አይሂዱ አለኝ። በዚህ ምክንያት ነው የዘገየሁት። ስለዚህ ነገሩ እናንተ እንዳላችሁት ነው። ስብሰባ አዳራሹም መግባት አልቻልኩም። ሁኔታው አስጊ ነው አሉ። የእሳቸው ጸሐፊ ማዕረጉ ሻለቃ ነው። የመፈንቅለ መንግስቱ ደጋፊ ነበር። በኋላ በምርመራ ወቅት ቃሉን ሲሰጥ ጄኔራሉ የነገሩንን ነው የተናገረው። እንግዲያውስ ጌታዬ እርሶ ወደ መከላከያ ተመልሰው ይሄዱና
መኮንኖቹ ሕጋዊ ያልሆነ ስብሰባ እያደረጉ ስለሆነ ምክንያቱን ያጣሩ አልናቸው። በመሰረቱ መከላከያ ሚኒስቴሩ ሳያውቁ የሚደረግ ስብሰባ ሕገወጥ ነው። ይህንን ለማጣራት ወደ መከላከያ ተመልሰው ይሄዳሉ። እዚያ ደርሰው ወደ ቢሮአቸው ለመሄድ ገና ደረጃውን ሲወጡ ጄኔራል አበራ አበበን በረንዳ ላይ ያገኙታል። እሳቸውም እናንተ ሰዎች ምን እያደረጋችሁ ነው ይሉታል። በዚህ አንድ ሁለት ሲባባሉ ጄኔራል አበራ ሽጉጡን ያወጣና ይመታቸዋል። ይወድቃሉ። ከዚያ እዚህ አካባቢ የነበሩ ሰዎች አፋፍሰው ወደ ጦር ኃይሎች ሲወስዷቸው ሆስፒታሉ በር ላይ ሲደርሱ ሕይወታቸው ያልፋል። እኛ በዚያን ሰዓት ለማንኛውም ደህንነት አስተማማኝ ሁኔታ ስላልነበረ ግቢ ተሰባስበን ማድረግ የምንችለውን ማውጠንጠን ጀመርን። በመጀመሪያ የልዩ ጥበቃ ብርጌድን፣ ብረት ለበሱን፣ ታንኩን ጨማምረን መከላከያን አስከበብን። ለዚህም ትዕዛዙን የሰጣቸው ሻምበል መንግስቱ ገመቹ ነው። ፕሬዝዳንቱ ከሌሉ ከሱ ሌላ የማንንም ትዕዛዝ አይቀበሉም። ከዚያ በመቀጠል የመንግስት ከፍተኛ አመራር አካላትን ከያሉበት አስፈልገን አስመጣናቸው። ያን ዕለት መንግስቱን ከሸኙ በኋላ ሁሉም ለምሳ ስለተበታተኑ ወደ የቢሮአቸው ገና አልገቡም ነበር። ግማሹ ቤቱ፣ ግማሹም ልዩ ልዩ ቦታ ሄዷል። ተፈልገው መጡና ደርግ ጽሕፈት ቤት ተሰባሰቡ። ጓድ ፍቅረ ሥላሴ ነበር ስብሰባውን የሚመራው። ጄኔራል ተስፋዬ ዘግይቶ መጣ። ስብሰባው እንደተጀመረ የመረጃው ኃላፊ ማብራሪያ ይስጥ ተባለ። ጉዳዩ ከምን ተነስቶ እዚህ እንደደረሰ ጄኔራል ኃይለ ጊዮርጊስ መገደላቸውንና መፈንቅለ መንግስት እናደርጋለን ብለው የተነሱት ከፍተኛ መኮንኖች አሁንም መከላከያ ሚኒስቴር ሆነው መግለጫ እየሰጡ መሆኑን፣ ይህን ሁሉ በማቀነባበር ስለ ሁኔታው ማብራሪያ ሰጠው። እንግዲህ ትንሽ የመደናገጥና የመረበሽ ነገር ይታያል። ነገሩ ሁሉ ገና ግልጽ አይደለም። ምን ማድረግ አለብን ወደሚለው ሄድን። ጓድ ፍቅረ ሥላሴ የሀገሪቱ ሁለተኛ ሰው እንደመሆኑ አመራሩን ወስዶ አንተ ይህንን ታደርጋለህ፣ አንተ ይህን ትሰራለህ እያለ መመደብ ጀመረ። ጄኔራል ተስፋዬን አንተ የዘመቻውን ኃላፊነት ወስደህ ረዳት ጄኔራል ስዩም መኮንን ሆኖ ዘመቻውን ትመራላችሁ። አዲስ አበባ ውስጥ ካስፈለገ በሀገር አቀፍ ደረጃ ጭምር እርምጃ እንድትወስድ፣ ሌሎችንም እንዲህ ብሎ የሥራ ክፍፍል አደረገ። በዚያ መሰረት ማንኛውም ሪፖርት እየቀረበ ኦፕሬሽኑ ቀጠለ። በዚህ አይነት ኩዴታው ከሸፈ። ጄኔራል መረደና ጄኔራል አማሃ ራሳቸውን ገደሉ። ጄኔራል ቁምላቸው አመለጠ። ጄኔራል ፋንታ በራ ለጊዜው ተሰወሩ። ከከሸፈ በኋላ ተሳታፊዎች ተሰበሰቡና እዚያው ቤተ መንግሥት ታሰሩ። ምርመራው ቀጠለ። ጄኔራል መርድ ራሱን ለመግደል ባደረገው ሙከራ ወዲያውኑ አልሞተም ነበር፣ ቆስሎ ነበር። በኋላ ጄኔራል ተስፋዬ እንዲጨርሱት አደረገ ተብሏል፣ ብዙ ተብሏል። ጄኔራል ስዩም አለ፣ ጄኔራል አማሃ አለ እየተባለ የተነገረ አለ። መርድ ከመከላከያ ሚኒስቴር ስልክ ደውሎ እኛ ለሀገራችን ብለን ነው በማለት ብዙ የተናገረው ነገር አለ። በኋላ ውጭ እንደተወራው ጄኔራል ተስፋዬ ገብረ ኪዳን ኩዴታ ውስጥ እጁ እንደነበረ ነው። ሙከራውን ለማድረግ እንዲተባበራቸው ሲያማክሩት እናንተ ልትቀጥሉ ትችላላችሁ፣ እኔ ግን ከመንግስቱ ኃይለማርያም ጋር በክፉ ላንፈላለግ ላንከዳዳ መሐላ ተማምለናል አለ ነው የሚሉት። ከዚህም ሌላ ከተማ ውስጥ ተኩስ ሁሉ ሲተኮስ ሳይመጣ ጠፍቶ ቆይቶ በጣም ዘግይቶ በኋላ መጣ። ልክ እንደደረሰ የሚያደረገው የመጀመሪያው ነገር ለምንድን ነው ታንኩ ወደ መከላከያ ሄደው? የጥበቃ ኃይሉ ስለምን ሄደ? በማን ትዕዛዝ ነው ሄደው? በማለት በብስጭትና በቁጣ ጠየቀ። እዚያው ስብሰባ ላይ ጓድ ፍቅረ ሥላሴ ፊት ሻምበል መንግስቱ ገመቹ የሚገባውን መልስ መልሶለታል። ጋዜጠኛ ገነት ምን ብለው መለሱላቸው? ኮሎኔል ተስፋዬ ሻምበል መንግስቱ የመሰለውን መልሶለታል። ጋዜጠኛ ገነት ምን ይመስላል ይሄ መልስ ሊነግሩኝ ይችላሉ? ኮሎኔል ተስፋዬ እንግዲህ ይሄ አያስፈልግም፣
አላስታውስም። ጋዜጠኛ ገነት መናገር ስላልፈለጉ ነው። ግን ለእርሶ መፈንቅለ መንግሥት አድራጊዎቹ ምንም አልነገሮትም? ገና ሳይጀመር በፊት ማለቴ ነው። ኮሎኔል ተስፋዬ በጭራሽ ምንም። ጋዜጠኛ ገነት ኮሎኔል መንግስቱ ከፍተኛ ጥርጣሬ አላቸው። ኮሎኔል ተስፋዬ እሳቸው ሊጠረጥሩ ይችላሉ። የሚያወሩትም እንዲያው እንደ መንገደኛ ነው። እንደ አንድ አዛዥ ሆነው ማየት ነበረባቸው። ለወሬውማ ብዙ ተወርቷል። አብሯቸው ተስማምቶ በስልጣን ክፍፍል ጊዜ እሱ የሚፈልገው ፕሬዝዳንትነቱን ነበር። እነ መርድ እየተከፋፈሉ ደህናውን ቦታ ሲወስዱ ጊዜ ሹልክ ብሎ ከስብሰባቸው ወጣ። እሱ እኮ የጭቃ ውስጥ ምላጭ ነው። ድሮውንስ እሱን እዚህ ውስጥ ለምን አስገቡት ተብሏል። ጋዜጠኛ ገነት እና ውሸት ነው? ኮሎኔል ተስፋዬ ሙሉ በሙሉ ውሸት ነው። እውነት ቢሆን ኖሮ ኩዴታ ውስጥ ከመጀመሪያው ጀምሮ የነበሩ ሰዎች ነበሩ። እነሱ ለምን አልተናገሩም? ጋዜጠኛ ገነት ከመጀመሪያ ከነበሩት አንዱ ጄኔራል ፋንታ ናቸው። እሳቸውን ሊያመልጡ ነበር በማለት አስገድላቸዋል ነው የተባለው። ኮሎኔል ተስፋዬ ውሸት ነው። እውነቱን ለመናገር ከኛ ጋር ሁን ተባበረን ብለው ቀድሞውኑ ቢያማክሩኝና እኔ ብኖርበት ኖሮ አይከሽፍም ነበር። ጋዜጠኛ ገነት እርሶ ቢኖሩበት? ኮሎኔል ተስፋዬ አዎና፣ በፍጹም አይከሽፍም ነበር። እዚህ ደረጃ አይደርስም ነበር። ሰዎቹ ደግሞ በእውነቱ እዚህ ሰራዊት ውስጥ ለብዙ ዓመታት በወዳጅነት ስለምንተዋወቅ ቢጠይቁኝ የማልስማማበት ምክንያት አልነበረም። ለምሳሌ ጄኔራል አበራ አበበ ኮርስሜቴ ነበር። ብዙ ነገር እንወያያለን፣ እናወራለን። ግን እንዲህ ያለ ነገር አንስቶብኝ አያውቅም። ቢነግረኝ ኖሮ ወዲያውኑ ነበር እሺ ምላቸው። ግን ፈሩኝ። ጋዜጠኛ ገነት ስለፈሩ አልጠየቁትም? ኮሎኔል ተስፋዬ አዎን። ጋዜጠኛ ገነት ጄኔራል ፋንታስ እሳቸው እንዲገደሉ ያደረጉት ሚስጥር እንዳያወጡቦት ብለው ነው ይባላል። ኮሎኔል ተስፋዬ ለምን? ፈጽሞ ውሸት ነው። የምርመራ ቡድን እንዲዋቀር አደረግኩኝ። ይመረመራል። ሪፖርቱን ለሚመለከታቸው ክፍሎች ያቀርባል። ምክንያቱም ተስፋዬ ገብቶ እንዲህ ያደርጋል የሚባል ነገር ስላለ የራሱን ታሪክ ለመደበቅ ሲል እንዲህ ያደረገ የሚባል ነገር እንዳይመጣ ብዬ ነው ከምርመራው ራሴን ያገለልኩት። ይህንን ለመርማሪዎቹ ሰጥቼ እኔ ወዲያውን የተውኩት ንጽህናዬን በመተማመን ነው። አሁን ምን ነው ያኔ መንግስቱን ለመጣል አንድ ነገር ባደረግኩ ኖሮ እያልኩ ይቆጨኛል። ጋዜጠኛ ገነት አሁን ይቆጮታል? ኮሎኔል ተስፋዬ በጣም። ጋዜጠኛ ገነት ኢህአዴግ አዲስ አበባ ከመግባቱ ጥቂት ቀናት ቀደም ሲል ጀምሮ የመንግስት ባለስልጣናት ከከተማ ወይም ከአዲስ አበባ እንዳይወጡ ትዕዛዝ አስተላልፎ ነበር። በዚህ ምክንያት አሁን ከእርሶ ጋር ታስረው የሚገኙ ባለስልጣኖችን ባያግዷቸው ኖሮ የመታሰር ዕጣ አይገጥማቸውም ነበር የሚለው ነገር ብዙዎች ይስማሙበታል። እርሶስ ምን ይመስሎታል? ኮሎኔል ተስፋዬ እኔ ማንም እንዳይወጣ ብዬ የሰጠው ትዕዛዝ አልነበረም። ለማንም ወታደር ወይም ሌላ እንዲህ ያለ ትዕዛዝ አልሰጠሁም። መጀመሪያ ነገር እንውጣ ብለው የጠየቁትን ሰዎች እነማን እንደሆኑ በስም አውቃቸዋለሁ። ከነዚህ ሰዎች ውጪ ልሂድ ብሎ የጠየቅ አልነበረም። እንውጣ ያሉት ካሳ ገብሬ፣ ተከዘ ሸዋ አይተንፍሱ፣ የትራንስፖርት ሚኒስትሩ፣ በጠቅላላው 5 የሚሆኑ ሰዎች ናቸው። እነሱ መኪና ሁሉ አዘጋጅተው እኔ ጋር መጡና እንግዲህ ፍቀድልን አሉኝ። አይ እኔማ እንዴት ልፈቅድላችሁ እችላለሁ? ተስፋዬ ገብረ ኪዳንን ሂዱና ጠይቁት። እሱ ከፈቀደላችሁ እኔ ምን ቸገረኝ? አሁን ርዕሰ ብሔሩ እሱ ነው። እሺ ካላችሁ እኔ ነግርላችኋለሁ፣ መሄድ ትችላላችሁ አልኳቸው። ሊጠይቁት ሄዱ። ካሳ ገብሬ ከጓደኞቹ ጋር ሄዶ እንውጣ ብሎ ሳይሆን በደቡብ በኩል በዚህ በሲዳሞ በኩል አንዳንድ መከላከል ለማዘጋጀትና በዚያ ያሉትን እነ ጄኔራል ጌታቸው ሽበሽን ለመርዳት እንድንሄድ ፍቀድልን በሚል ጠየቁት።
እኔንም በዚህ አይነት ነው የጠየቁኝ። ምክንያቱም በዚያን ጊዜ እንውጣ የሚለው ነገር ጥያቄ ውስጥ የሚገባ አይደለም። ማንም ሰው እንውጣ ብሎ የሚጠይቅ ሰው አልነበረም። ኬላው ላይ እንኳን የደረሰ ሰው የለም። እነ ካሳን ተስፋዬ ገብረ ኪዳን አይቻልም ይላቸዋል። እሱ እንደዚህ ሲላቸው እንደገና ተመልሰው እኔ ጋር መጡና ይሄ ሰውዬ እኮ ከለከለን። በእርግጥ ግርግር ነበር። አምባሳደሮች ይቀበላል ምን ይላል? እንደምንም አግኝተነው ብንነግረው እምቢ አለን። ምን ይሻላል አሉኝ። እንደገና ጠየቁት። ምናልባት እንዳላችሁት ግርግር ከሆነ በምሳ ሰዓት ቤቱ ሂዱና ጠይቁት አልኳቸው። በድጋሜ ቤቱ ሄደው ጠየቁትና የለም አልሆነም፣ አሁንም ከለከለን አሉና ደወሉልኝ። በዚያው ወደ እኔም አልተመለሱም። ሌላው ሰው ግን እከሌ ነው የሚባል ኬላው ላይ ደርሶ የተከለከለ ሰው የለም። መውጣት ተከለከልኩ የሚለው ማን ነው? ከሚስቱ ጋር ሳሎን ቁጭ ብሎ የቆየ ሁሉ ዛሬ ተነስቶ እንዳልወጣ አደረጉኝ ቢል የማልቀበለው ነገር ነው። እነዚህንም የበላይ የሆነውን ተስፋዬ ገብረ ኪዳን ጠይቀው እንዲያስፈቅዱ ነግሬያቸዋለሁ። ከጄኔራል መኮንኖች እነ ጄኔራል ኃይለ ጊዮርጊስን የመሳሰሉ ወደ ሲዳሞ ሄደው ጄኔራል ጌታቸው ሽበሺ አካባቢ ደርሰው መኪናቸው በመሳሪያ ተመታ፣ ሞቱ። ጌታቸው ነበር የዚያ በር ኃላፊ። እሱ ነው የዚያ በር ተቆጣጣሪ። ለገሰ አስፋው ቢባል ሰራዊቱ ራሱን ያሰረው። ወታደሩ አስሮ አምጥቶት ለምድር ጦር አስረከበው። ከዚያ በኋላ ተስፋዬ ገብረ ኪዳን ይኸውና ለገሰ ተገኝቷልና እዚያ ማዕከላዊ ምርመራ ወሰዱት ብሎ አዘዘን። ምድር ጦር ጄኔራል እምቢበል ቢሮ ሄደን ከዚያ ወደ ማዕከላዊ ምርመራ ተወሰደ። ይህን ሁሉ ትዕዛዝ የሰጠው ስለ ኬላዎቹም ስለምኑ ተስፋዬ ገብረ ኪዳን ነው። ጋዜጠኛ ገነት ለራሶ ለምን ለመውጣት አልሞከሩም? ኮሎኔል ተስፋዬ ለራሴ ከሀገር ለመውጣት አልሞከርኩም። ያልሞከርኩት ከእምነቴ ጋር የሚጋጭ ስለሆነ ብቻ ነው። መሸሹን አላመንኩበትም። ምክንያቱም በአደባባይ ይህንን ስልጣን ይዤ የበታቾቼን አመራር እየሰጠው እንዲህ አድርጉ፣ በዚህ ውጡ፣ በዚህ ውረዱ ስል ቆይቼ ነገሩ ተበላሽቶ መጥፎ ቀን ሲመጣ በአጉል ቀን ውርደት ሲደርስ እኔ ከነሱ ተለይቼ ሾልኬ የምወጣበት ምን ምክንያት አለ? እኔ ሳዛቸው የነበሩት የበታቾቼ የሚደርስባቸውን አብሬ ቀምሳለሁ ብዬ እንጂ እንዲያውማ ብፈልግ አውሮፕላኑንም ማዘዝ ይችል ነበር። ማንኛውንም ማዘዝ ይችል ነበር። ኬላውንም እንግዲህ አጋጁ እኔ ከሆንኩ ሁሉንም ማስከፈት እችላለሁ። ሁሉም ነገር ለኔ ክፍት ነው። ቀደም ብሎ መውጣትም ይቻል ነበር። ግን በበላይነቴ በኃላፊነቴ ከመራሁት ሰራዊት ከመራኋቸው የደህንነት አባሎች ጋር የሚደርስብኝን እቀበላለሁ ብዬ ወስኜ ነው። ሌሎቹስ ለመውጣት እስካልተከለከሉ ድረስ ለምን አልወጡም ለተባለው እሱ የራሳቸው ውሳኔ ነው። መከልከል ማለት ምን ማለት ነው? በር ላይ ደርሶ ተመለስ ሲባል አይደለም እንዴ? እኔ ትዕዛዝ አልሰጠሁም በፍጹም። ጋዜጠኛ ገነት ኮሎኔል መንግስቱን እንዴት ነው የሚያዩዋቸው? ኮሎኔል ተስፋዬ እንግዲህ መንግስቱ ኃይለማርያም የኢትዮጵያን ሕዝብ ከድተው የፈረጠጡ ሰው ናቸው። ቤተሰቦቻቸውን አሽሽተው ራሳቸውን በመውደድ የኢትዮጵያን ሕዝብ በክፉም በደጉም ጊዜ ለማገልገል የገቡትን መሐላ አፍርሰው ሸሽተው የሄዱ ሰው ናቸው። ሕዝቡን ሜዳ ላይ ጥሎ ሀገሩን ከድቶ የሄደ ሰው አፉን መዝጋት አለበት። ኢትዮጵያን ለውርደት ያበቁ ሰው ናቸው። እገሌ እንዲህ ብሎ እገሌ እንዲህ አድርጎ ብሎ ለመናገር የሞራል ብቃትም የላቸውም። ስለ ኢትዮጵያ ሕዝብም ስለ ሌላውም ጉዳይ መናገር አይችሉም። እኛ በትምህርታችን በምናውቀው ለተማሪዎቻችንም በምናስተምርበት ጊዜ አንድ መሪ እንዲህ ያለ ችግር ሲመጣ እሱ መሪ ሆኖ ለተሰራው ነገር ሁሉ ኃላፊነቱን መውሰድ አለበት። በሁሉም ነገር የግብፁን መሪ ጋማል አብዱል ናስርን በጥሩ ምሳሌነት መውሰድ ይቻላል። ከእስራኤል ጋር ባደረጉት የ6 ቀን ጦርነት ሰራዊታቸው ሽንፈትን ሲጎነጭ ወዲያውኑ ነው የሥራ መልቀቂያቸውን አቅርበው ሪዛይን ያደረጉት። አስፈላጊውን ቅጣቴን የግብፅ ሕዝብ ይስጠኝ፣ ከዛሬ ጀምሮ ስልጣኔን ለቅቄያለሁ አሉ። በኋላ ሕዝቡ ራሱ
የካይሮን ጎዳናዎች በማጥለቅለቅ ታይቶ የማይታወቅ ሰልፍ አድርጎ ናስርን እንፈልጋለን ብሎ ጮሆ ወደ ስራቸው እንዲመለሱ ያደረጋቸው እንጂ ናስር የኔ ጥፋት አይደለም፣ ጥፋቱ የዚህ ወይም የዚያ ጀነራል ነው በማለት ከኃላፊነት አልሸሹም። ሳቡሬ ነው፣ ዑመር ነው፣ መከላከያ ሚኒስቴሬ ነው፣ ደህንነቴ ነው አላሉም። በታሪክ ያየናቸው ታላላቅ መሪዎች የሚያደርጉት ይህንን ነው። ኃላፊነትን መውሰድ፣ ይህ ነው የመሪነት ኳሊቲ። መንግስቱ ከሀገር ከወጡ በኋላ የበተኑትን ቴፕ ሰምቻለሁ። እዚያ ቴፕ ላይ ጄኔራል እከሌ ይህንን አድርጎ እከሌ ይህንን ሰርቶ እያሉ ሲያወሩ አዳምጫለሁ። በመጀመሪያ ደረጃ እሳቸው የእነሱን ኳሊቲ ለመዘርዘር የሚያበቃ ችሎታም የላቸውም፣ ኤቲክሱም አይፈቅድላቸውም። አንድ መሪ፣ አንድ አዛዥ ለሚያዘው ሰራዊት ኃላፊነት አለበት። በሰራዊቱ ውስጥ ያደረግነው ምንድነው? የአንድ ክፍል አዛዥ ፈረመም አልፈረመም በሱ ኃላፊነት ስር ለሚደረገው ነገር በሙሉ ኃላፊ ነው። በዚህ የተነሳ አይደለም እንዴ አዛዦቹ ሲረሸኑ የነበረው? አሁንም እኔ ፍርድ ቤት ቀርቤ ስጠየቅ የደህንነቱ አባላት የፈጸሙት ነገር ሁሉ የኔ አመራር ነው፣ የኔ ዕውቅና ተሰጥቶት የተፈጸመ ነው፣ በዚህ መሰረት ተጠያቂው እኔ ነኝ ብያለሁ። በፍትህ አደባባይ ይህንን ብያለሁ። አንድ መሪ ማድረግ ያለበት ይህንን ነው። መንግስቱ ሐራሬ ተቀምጠው እንዲህ አድርገው እንዲፈጥረው ማለታቸው ምን ማድረጋቸው ነው? ሌላ ቀርቶ ምስጋናስ መላክ ይገባል እንዴ? እዚህ በወያኔ እጅ ተማርከው ያሉ ሰዎች ናቸው። እንኳን ሌላ ምስጋና መላክ ያስፈልጋል እንዴ? ያ ያሰራቸው ክፍል እንዴት አድርጎ እንዲያያቸውን የፈለጉት? በእውነቱ በጣም ነው ማዝነው። ጋዜጠኛ ገነት ጸባያቸው እንዴት ነበር? አሁን የሚወቀሱበት ሁሉ ድሮም የነበረና የምታውቁት ባህሪያቸው ነው? ኮሎኔል ተስፋዬ ያለ ነው፣ የቆየ ባህሪያቸው ነው። ጋዜጠኛ ገነት እንደዚህ ከሆነ እንዴት ይህን ሁሉ ዓመት አብራችሁ ሰራችሁ? ኮሎኔል ተስፋዬ እንግዲህ አንዳንዱ ነገር አብዮት ያመጣው ነው። አንድ መሪ በሁሉም መስመር በእውቀት መገንባት አለበት የሚል ግዴታ የለም ብለን እናምናለን። ጉድለት ቢኖርበት በአማካሪ ያሟላዋል የሚል እምነት አለን። መንግስቱ ግን በሰው የተበለጡ ስለሚመስላቸው ሁሉንም በኔጌቲቭ መልኩ ነው የሚወስዱት። ስንቱን የጦር ካምፕ ነው የማይሆን ሆኖ ሲገኝ ተዉ በጊዜ እንልቀቅ ሲሉ በግትርነት እምቢ እያሉ ስንቱን ወታደር ያስጨረሱት። እንዲህ አድርገን ብናፈገፍግ ነገ ትንፋሽ አግኝተን ልናሸንፍ እንችላለን ብለው ሲያማክሩት አይቻልም፣ እስከ መጨረሻው መሟሟት ነው እያለ ስንቱን ነው የደመሰሰው። በደሴ ዙሪያ የነበረውን 3ኛ ክፍለ ጦርን መጥቀስ ይቻላል። ጋዜጠኛ ገነት መንግስቱ ወታደራዊ አመራር ችሎታቸው እንዴት ነበር? ኮሎኔል ተስፋዬ በወታደራዊ ዕውቀቱ ይሄ ነው የሚባል ዕውቀት የላቸውም። በአንድ ወቅት መሳሪያ ግምጃ ቤት ውስጥ የነበሩ ሻለቃ ናቸው። ይህን ሁሉ ሰራዊት በዚህ ውጣ በዚህ ውረድ ለማለት የሚያስችል የመሪነት አቅምም አልነበራቸውም። ጋዜጠኛ ገነት ይህንን እያወቃችሁ ግን 17 ዓመታት አብራችሁ ተራምዳችኋል። ኮሎኔል ተስፋዬ አዎን፣ አብረናቸው መቆየታችን ከነገ ዛሬ ይሻላል በሚል ወይም የባሰ እንዳይመጣ በመፍራት ነው። ጋዜጠኛ ገነት ግን እንደዚህ ያለ ቅሬታ ካሎት ለምን መፈንቅለ መንግስቱ እንዲከሽፍ አደረጉ? ኮሎኔል ተስፋዬ ማን ጠየቀኝ? ጋዜጠኛ ገነት ማለቴ እነኚህ ሰዎች አንድ ነገር ሊያደርጉ መሆኑን እያዩ ነው። እርሶ ዝም ቢሉ እኮ ምናልባት ውጤታማ ይሆኑ ነበር። ኮሎኔል ተስፋዬ እንዴ እነሱም ቢሆን እኮ የተሻለ ነገር የሚያመጡ አይደሉም። የትኛውን ዓላማ ይዘው ነው የተነሱት? በዚህ ላይ በዚያን ጊዜ በጠላት የተያዙ ብዙ ቦታዎች ነበሩ። ወታደራዊ ሁኔታው አደገኛ ነበር። የሰዎች መለዋወጥ የሚያመጣው በጎ ነገር አልነበረም። ጋዜጠኛ ገነት ስለዚህ ከሁለት ሰይጣን አንዱን መምረጦ ነው? ኮሎኔል ተስፋዬ ሊሆን ይችላል፣ በጣም አስቸጋሪ ነገር ነው። ጋዜጠኛ ገነት ኩዴታው ከከሸፈ በኋላ እዚህ አዲስ አበባ ውስጥ የሆነውን ነግረውኛል። አስመራ ደግሞ በሞካሪዎቹ ላይ የደረሰባቸው የከፋ ሁኔታ ነበር። እነ ጄኔራል ደምሴ እንዴት እንደተገደሉ ያውቃሉ። ኮሎኔል መንግስቱ
ይህን የመሰለ አሰቃቂ ግድያ እየተፈጸመ መሆኑን ስንሰማ ተስፋዬ ወልደ ሥላሴ አንዴ ሆኗልና ተው ጣልቃ አትግባ አለኝ ነው የሚሉት። ለምን እንደዛ ይላሉ? ኮሎኔል ተስፋዬ ይሄ ፈጽሞ ውሸት ነው። ጋዜጠኛ ገነት በአስመራ ግድያውን የፈጸሙት የደህንነትና የፖለቲካ ሰራተኞች ናቸው። ራስዎም እንደነገሩኝ ወታደራዊ ደህንነቱ በእርሶ ስር እስከሆነ ድረስ ከእርሶ ትዕዛዝ ሳይቀበሉ እንዲህ ያለ ነገር ይሰራሉ? ኮሎኔል ተስፋዬ መንግስቱ የነገሩሽ ሐሰት ነው። አስመራ የነበረ ሁኔታ የተፈጸመው መንግስቱ ከጂዲአር ወይም ከምስራቅ ጀርመን ከተመለሱ በኋላ ነው። በቀጥታ አስመራ ካሉት ኦፊሰሮች ጋር በሬዲዮ እየተነጋገሩ ራሳቸው የፈጸሙት ነገር ስለሆነ ስለ ድርጊቱ እኔ የማውቀው ነገር የለም። መፈንቅለ መንግስቱን ያከሸፈው የአየር ወለድ ብርጌድ አባሎችም ሆኑ ሌሎቹን በቀጥታ እያነጋገሯቸው ትዕዛዝ ሲያስተላልፉ የነበሩት መንግስቱ ኃይለማርያም ራሳቸው ናቸው። አስመራ የነበረው የደህንነት ኃላፊ ጄኔራል አለማየሁ ወልዱ ይባላል። ኩዴታው ገና ሲጀመር መጀመሪያ እሱን ወስደው እስር ቤት አስገብተውታል። በዚህ ምክንያት ደህንነቱ ከኛ ጋር የነበረው ግንኙነት እንዳለ ተቋርጦ ነበር። ጋዜጠኛ ገነት ታዲያ ጄኔራሎቹን ማን የገደላቸው? ኮሎኔል ተስፋዬ እዚያ የነበሩ ወታደሮች ተሰባስበው የሰሩት ሥራ ሊሆን ይችላል። እኔ ምንም የማውቀው ነገር የለም። ከደሙ ንጹሕ ነኝ። ቀጥታ እየተገናኙ እያንዳንዱን ሰው እያነጋገሩ ምን ትጠብቃላችሁ በሉት እያሉ መመሪያ ሲሰጡ የነበሩት መንግስቱ አይደሉም እንዴ? ጋዜጠኛ ገነት ከአየር ወለዱ ብርጌድ ጋር ማለት ነው? ኮሎኔል ተስፋዬ ከሁሉም ጋር። ይህንን የሰሩት ደግሞ ውለታ ያዋሉ ተብለው ማዕረግ ተሰጥቷቸዋል፣ ተሸልመውበታል። የጦሩ የቅርብ አዛዦች እነ ተስፋዬ አይደሉም ይህን ያደረጉት? መንግስቱ በነበራቸው የቀጥታ ግንኙነት ማንኛውንም የሰሩት እኔ አንድም መመሪያ አልሰጠውም፣ ያው የደህንነቱን ሰዎች በሚያስፈልገው ቦታ ከማሰማራት በስተቀር። ጋዜጠኛ ገነት ወደ ሌላ ጥያቄ እናምራና መንግስቱ ኃይለማርያም መጨረሻ ላይ ከሀገር የወጡበትን ሁኔታ ሰምተው እንደሆነ አላውቅም እና ሲያስረዱ ከቻይና ተገዝቶ የሚመጣ መሳሪያ ስለነበር በኬንያ በኩል የሚመጣበትን መንገድ ለማነጋገርና ወደፊት በደቡብ በኩል ጦርነት ቢቀጥል የአራፍ ሞይን ድጋፍ ለመጠየቅ ነው የሄድኩት ነው የሚሉት። ተስፋዬ ገብረ ኪዳንና ተስፋዬ ወልደ ሥላሴ እግሬ ወጣ ከማለቱ የሄድኩበትን ምክንያት እንኳን ሳያጣሩ ሀገር ጥሎ ሄደ ብለው አወጁብኝ ይላሉ። ስለዚህ ምን ያስባሉ? ኮሎኔል ተስፋዬ ይሄ የሚገርም አባባል ነው፣ ውሸት ነው። ተስፋዬ ገብረ ኪዳን አልሞተም እኮ፣ የሚያውቀውን ይናገራል። እኔ እንደሚመስለኝ ሁለቱ አስቀድመው የተነጋገሩበት ነገር ነው። በሻምበል መንግስቱ ገመቹ አማካኝነት ለኛ በይፋ የተነገረን ብላቴ ለጉብኝት እንደሚሄዱ። እኔ ባለኝ መረጃ መሰረት ሻምበል መንግስቱን ጠይቄዋለሁ። ብላቴ ከሆነ የሚሄዱት አውሮፕላኑ ይህን ያህል ነዳጅ ነው የተሞላው የሚል ወሬ ሰምቻለሁ አልኩት። አይ እንግዲህ አሰብ ምናምን በዚያው ሊሄዱ አስበው ይሆናል፣ እዚያ ከሄዱ ለመጠባበቂያ ይሆናል አለኝ። ይህን ሁሉ የሚያውቀው ሻምበል መንግስቱ ገመቹ ነው። እኛ ምንም አናውቅም። በዕለተ ቀኑ ማለትም እሳቸው ብላቴ ይሄዳሉ ሲባል ግን የተለወጠ ነገር ነበር። ይኸው ምንድነው? ፕሬዝዳንቱ አንድ ቦታ ሲሄዱ በተለምዶ የግቢው ጥበቃ ኃይል ቦሌ ይሄዳል። የኛ ደህንነት ሰዎች ደግሞ የነሱን ጥበቃ በማያደናቅፍ ሁኔታ ራቅ ብለው ይቃኛሉ። ሁሌ የሚደረገው እንደዚያ ነው። ታዲያ ያን ዕለት ሻምበል መንግስቱ ፕሬዝዳንቱ እዚህ ብላቴ ነው የሚሄዱት፣ የእናንተ ሰዎች አያስፈልጉም፣ ምንም የሚያሳስብ ነገር ስለሌለ እንዳይሄዱ አድርግ አለኝ። በዚህ መሰረት ተፈጸመ። የኛ ሰዎች ቦሌ አልሄዱም። ከዚያ በኋላ የሚኒስትሮች ምክር ቤት ስብሰባ ላይ ፕሬዝዳንቱ መሄዳቸው ተነገረን። እንደገና ደግሞ ዘመቻ ቢሮም ስብሰባ ነበረን። እዚያው ሰብሳቢው ጄኔራል ተስፋዬ መሄዳቸውን ነግሮን ስብሰባው ላይ እንዳለን ፕሬዝዳንቱ ኬንያ እንደደረሱ ይመስለኛል ስልክ ተደወለ። እንግዲህ እኔ እንደምጠረጥረው ሁለቱ ማለትም ተስፋዬና መንግስቱ ቲያትር ሊሰሩብን አስቀድመው ተነጋግረዋል። ስልኩን ያነሳችው መቶ አለቃ አሰለፈች ተክለ አረጋይ ነበረች። ጄኔራል ተስፋዬን ነው
ስትል እኔን ሂድ አነጋግር አለኝ። ተነስቼ ስልኩን ለመመለስ ሄድኩና ሃሎ ስል መገናኛው ጄኔራል ተስፋዬን ነው የሚፈልጉት፣ ፕሬዝዳንቱ ናቸው አለኝ። ተወው አልኩና ተመልሼ ለተስፋዬ ነገርኩት። ስብሰባውን አቁሞ ሄዶ ተነጋገሩ። ምን እንደተባባሉ አልነገሩንም። ብቻ ሰፊ ጊዜ ወስዶ አነጋገረው። ጋዜጠኛ ገነት አንደኛውን መሄዳቸው ግልጽ አልነበረም? ኮሎኔል ተስፋዬ እሱማ ሚኒስትሮች ምክር ቤት ስብሰባ ላይ ተስፋዬ ገብረ ኪዳን ይኸውና ፕሬዝዳንቱ ሀገር ለቀው ወደ ኬንያ ሄዱ ብሎ ገልጾልናል። እኔ እንዲያውም የሄዱት በሴስና ነው፣ ይህን ያህል ርቀት እንዴት በዚች ባጭር ጊዜ ውስጥ ተጓዙ ስል አይ ደርሰዋል አለኝ። ወዲያው የማስታወቂያ ሚኒስቴር ሰዎች እንዲያውቁትና በሬዲዮ እንዲተላለፍ ተባለ። ተስፋዬ ለሽመልስ ማዘንጊያ የሚባለውን እየነገረው ጻፈና ወስዶ አዘጋጀ። ተስፋዬ ነው እንዲህ ብለህ እያለ ዲክቴት ያደረገው። ጋዜጠኛ ገነት እናንተ ታዲያ ያን ጊዜ ምን ተሰማችሁ? ኮሎኔል ተስፋዬ እኔ በበኩሌ ግልግል ነው እሰይ ነው ያልኩት። ምንም ቢሆን ከመንግስቱ ተስፋዬ ይሻላል፣ እንኳን ሄደ አልኩኝ በልቤ። ከዚያ ስራችንን ቀጠልን። ተስፋዬም አምባሳደሮችን እየተቀበለ እያነጋገረ አንድ መሪ የሚያደርገውን ማድረግ ቀጠለ። ጋዜጠኛ ገነት በዚያን ሰዓት ገና ተስፋ አልቆረጣችሁም ማለት ነው? ኮሎኔል ተስፋዬ አዎን፣ የለንደኑ ድርድር ስለነበር በተስፋዬ ዲንቃ መሪነት የሄደው ቡድን ተደራድሮ አሳምኖ አንድ ነገር ያመጣል የሚል እምነት ነበረኝ። ተስፋዬና ሌሎቹም ተደራዳሪዎች እና አሻግሬ ይገለጡ ነበሩ። በእነሱ ላይ ከፍተኛ እምነት አሳድሬ ነበር። ተስፋ ጥዬባቸዋለሁ። ከሄርማን ኮሆን ጋር በሚገናኙበት ቀን ወደ ከሰዓት በኋላ ላይ ነው ለተስፋዬ ዲንቃ ያረፈበት ሆቴል ደወልኩለት። እንዴት ነው ነገሩ? ምን ያህል ተስፋ ይኖረዋል ለማለት ነበር። እዚያ አብረው የሄዱ የኛ የደህንነት አባላትም ስብሰባ አዳራሹ አካባቢ ሆነው ኮሆን ገባ፣ እከሌ መጣ፣ ሄደ እያሉ ኢንፎርም ያደርጉናል። እና ተስፋዬ ዲንቃን በስልክ ሳገኘው እንዴት ነው አልኩት። ምን እንዴት ነው ትለኛለህ? እኔን እዚህ ተደራደር ብላችሁ ልካችሁ ከጀርባዬ በጩቤ እየወጋችሁኝ ይለኛል። እንዴት? ምን ማለት ነው ስለው ተስፋዬ ገብረ ኪዳን የአሜሪካ ኤምባሲን ጉዳይ ፈጻሚ ጠርቶ በቃ ከእንግዲህ ወዲህ እጃችንን እንሰጣለን፣ ኢህአዴግም በሰላም ይግባ ብሎ ስለነገረው ነገሩ አልቋል እኮ፣ ወደ ስብሰባው እንኳን አልሄድንም፣ እንዴት እንደዚህ ታደርጋላችሁ? እሱ እንደዚህ በማድረጉ አሜሪካኖቹ እየተሳለቁብኝ ነው፣ እንዴት ይህንን ትሰራላችሁ? ለመሆኑ ይህንን የወሰናችሁት ተሰብስባችሁ ነው ወይስ እንደዚሁ ነው አለና ጠየቀኝ። ነገሩ ግራ አጋባኝ። የምትነግረኝ ለእኔ አዲስ ነው፣ ምንም የማውቀው ወይም የሰማሁት ነገር የለም። ለመሆኑ ተስፋዬን አግኝተኸው አነጋገርከው እንዴ አልኩት። ቤቱም ቢሮም ደውዬ ላገኘው አልቻልኩም ሲለኝ ጊዜ እንግዲህ ይሄ ከሆነ አሁን ቢሮ ሄጄ እፈልገውና እንዳገኘሁት እደውልልሃለሁ ብዬ መኪናዬን አስነስቼ መንግስት ምክር ቤት ተስፋዬ ገብረ ኪዳን ቢሮ ሄድኩ። እዚያ ስደርስ በሩ ተዘግቶ በር የሚከፍት ወታደር የለም፣ የቆመ መኪና የለም፣ ምን የለም፣ ጭር ብሏል። ተነስቼ ወደ ቤቱ በመሄድ ላይ ያለው ከደህንነት ሰዎች አንዱ በሬዲዮ ጌታዬ፣ ሰዎቹ ተይዘው ወደ ጣሊያን ኤምባሲ ገብተዋል፣ ከእንግዲህ ሁሉም ነገር ያለቀለት ይመስላል፣ ራስዎን ቢጠብቁ ይሻላል። ጋዜጠኛ ገነት ይሄ የሆነው ኢህአዴግ ከመግባቱ አንድ ቀን በፊት ማለት ነው? ኮሎኔል ተስፋዬ አዎን፣ ተስፋዬ ገብረ ኪዳን ታንከኛ እንደመሆኑ መጠን የልዩ ጥበቃ ብርጌድ አባሎች ግቢ ውስጥ ያሉትን ታንኮች አውጥተን አንዳንድ ቦታዎች ኬላዎችና መግቢያ በሮች አካባቢ አስቀምጠን ይህንን እንኳን እናድርግ እንጂ እዚህ ግቢ ውስጥ በግንብ ታጥረን ምን እናደርጋለን ሲሉት አይ አያስፈልግም፣ ወደ የቤታችሁ ሂዱ አላቸው። ሌላውም ወታደር ወደ ዘረፋውና አለቃውን ለመግደል ወደ መፈለጉ ተሰማራ። ደግነቱ በዚህ በኩል ብዙ የደረሰ ጉዳት የለም። ጋዜጠኛ ገነት እርሶ ምን አደረጉ? ኮሎኔል ተስፋዬ ከዚያ በኋላ የሚሆነውን ነገር
እጠብቃለሁ ብዬ ወደ ቤት ሄድኩኝ። የመሸሹ ነገር አልታየኝም፣ አልፈለኩም። ከዚያ ከገቡ በኋላ ትፈለጋለህና ቢሮ ድረስ ና ተባልኩ። ሄድኩኝ። እዚያ ስደርስ የእኛን አባሎች በሙሉ ሰብስበው አስቀምጠዋቸዋል። የኢህአዴግ ሰራዊት አለ። የቀረ ማን ነው እያለ እየተቆጣጠረ ሁላችንንም ነድቶ ወደ ሶስተኛ ፖሊስ አመጣን። ከዚያም ወደ ፖለቲካ ትምህርት ቤት ግቢ ተወስደን እዚያ ታሰርን። ከዚያ በኋላ የኢህአዴግ ደህንነት ኃላፊ ክንፈ ገብረ መድህን የታሰርኩበት የፖለቲካ ትምህርት ቤት ድረስ መጥቶ ኮሎኔል ተስፋዬ እርሶን በገጽ አላውቆትም፣ ባሎት የመረጃ አሰባሰብ ምናልባት ከሌሎቹ የበለጠ እርሶ ሳያውቁኝ አይቀሩም። ሁሉንም ነገር ስለሚያውቁት ልጠይቆት የምፈልገው ነገር አለ። እንግዲህ የደህንነቱ ኃላፊነት ለእኔ ተሰጥቶኛል። በስራዬ ላይ ሊያጋጥሙኝ ስለሚችሉት ነገሮች ብንመካከር ጥሩ ነው። ምክንያቱም የደህንነት ሥራ ግምጃ ቤት ተቀምጦ የሚያስረክቡት ወይም ደረሰኝ የሚፈራረሙበት ጉዳይ አይደለም። ስለዚህ ከተለያዩ ሀገሮች መንግስታት ጋር የተፈራረሙባቸው ውለታዎች፣ ስምምነቶች፣ የመስሪያ ቤቱ አቋምና የመሳሰሉትን ነገሮች ያሳዩኝ ብሎ ወሰደኝ። ውሎዬ ከሱ ጋር ሆነ። ምሳ ይጋብዘኛል፣ ማታ ይመልሰኛል። በዚህ አይነት ከኔ የሚፈልገውን እስኪጨርስ ድረስ ቆየን። ከዚህ ውጪ ሌላ ነገር የለም። ስራውን በሚመለከት በእጅ ያለውን እንደ ማስረከብ አይነት ነገር ነው። ወሬው ግን ከተማው በሙሉ ሲናፈስ ከረመ። ተስፋዬ ለወያኔ በፊትም ይሰራ ነበር። አሁንም ይሄው በይፋ መስራት ጀመረ። እነሱ ሲገቡ በዚህ ሂዱ እያለ ቦታ ያስያዛቸው፣ ስትራቴጂክ ቦታ የመራቸው እሱ ነው ተባለ። ይህንን እውነት ነው ብለው ያመኑ ሰዎች አሉ። ፖለቲካ ትምህርት ቤት ግቢ ውስጥ ታስረን በነበረ ጊዜ ክፍል የተሰጠኝ ከጓድ ፍቅረ ሥላሴ፣ ከፍስሐ ደስታ፣ ከካሳ ገብሬና ከዶክተር ግዛው ጋር ነበር። ከታሰርኩበት ከግንቦት 22 1983 ዓ.ም ጀምሮ የነበርኩት ከነሱ ጋር ነው። ጋዜጠኛ ገነት እርሶ በደህንነቱ በኩል ለሰዎቹ ምንድነው ሊያስረዷቸው የሚችሉት? ተባብረዋቸው ከሆነ በምን መልኩ ነው የሚተባበራቸው ነው ጥያቄው። ይህ ነው ጥያቄ የሚያስነሳው። ኮሎኔል ተስፋዬ የውስጥ ደህንነት የሚሰራው ምንድነው? የምርመራ ክፍል የሚሰራው ምንድነው? ያቋቋማችሁት ከነማን ሞዴል ነው? ይሄ ምንድነው? ያ ምንድነው? የሚል ነገር እንጂ ስለ ግለሰቦች አልጠየቁኝም። ስለ ሌላ አልጠየቁኝም። እነሱ አዲስ አበባ በገቡ ጊዜ አዲስ ስለነበሩ ስራችንን እንዴት እንደምናካሄድ አያውቁም ነበር። የኛ ስራ ባህር ነው። አዲስ ስለነበሩ የሚጠይቁትም ቀላል ጥያቄ ነበር። ሊጠይቁት የሚገባ ጥያቄ ነበር። ጋዜጠኛ ገነት ለእርሶ በግል ጥላቻ አላሳየሁትም? ኮሎኔል ተስፋዬ በጣም ተስማምተውኝ ነበር። ለዚህ ነው የነገርኳቸው። ክንፈ በኋላም እየመጣ ይጠይቀኝ ነበር፣ ያጫውተኛል፣ ሐሳብ እንለዋወጣለን። ወደ መጀመሪያ ላይ እነ ሐሰን ሼፋ ሌባ መግደል ጀምረው ነበር። ይሄ ልክ አይደለም። ሰብስበውም ያስሩ ነበር። ይሄም ልክ አይደለም። እኛም ሞክረነው ነበር። በማሰር የሚሆን ነገር አይደለም። መግደልም ከህዝብ ጋር የሚያጣላ ነው። ይሄ ጥንቃቄ ያስፈልገዋል። ያልሆነ ውሳኔ ከመወሰን በፊት ጥንቃቄ ያስፈልጋል። ለረጅም ጊዜ በስራው ላይ በመቆየት ያገኘሁትን ልምድና ከስህተታችን የተማርነውን ነው ያካፈልኳቸው። ያንን ማድረጌ ደግሞ ለሁላችንም የሚጠቅም ነው። እነሱን አውሬ አድርጎ ማየት አይገባም ለማለት ነው። ጋዜጠኛ ገነት እንዲያው ሌላ የሚነግሩኝ ነገር ካለ መናገር የሚፈልጉት? ኮሎኔል ተስፋዬ ፕሬዝዳንት መንግስቱ ሀገራቸውንና ህዝባቸውን ከድተው ከሄዱ በኋላ እንዲህ ነው እያሉ ስለ ሀገሩ፣ ስለ ህዝቡ፣ ስለ ታሰርነውም ሰዎች የሚሰጡት አስተያየት መቼም ትክክል አይደለም። የእሳቸውን አወጣጥ ከኬንያ ከቻይና ለመጣ መሳሪያ ምናምን ነው ያሉት። ከቻይና የተገዛ መሳሪያ እዚያ ምን ያደርጋል? ካሆነስ መሳሪያን በተመለከተ የሚመለከተው ክፍል መሄድ አይችልም ነበር? የግድ መሪው መሄድ አለበት? ጋዜጠኛ ገነት አሰብ ስለተያዘ ሌላ አማራጭ ወደብ ለመፈለግ። ኮሎኔል ተስፋዬ መሳሪያ በሞምባሳ በኩል ለማስገባት፣ ይሄ ሁሉ ለሽሽታቸው ምክንያት ለመስጠት ነው።
ግን የሚመስል ምክንያት አይደለም። እኔ አልቀበለውም። ብዙ የሚነገር ነገር አለ። ዚምባብዌ መሄጃቸውን አስቀድመው አዘጋጅተው ነው የሾለኩት። ከመሄዳቸው ጥቂት ጊዜ ቀደም ሲል አንድ የዚምባብዌ ሚኒስቴር መጥቶ ከእሳቸው ጋር ብቻቸውን ሁለቱ ብቻ ውይይት አድርገዋል። ብቻቸውን ነው ያነጋገሩት። እኛ አናውቅም። ይህንን ጉዳይ አስተርጓሚያቸው ግርማ ሊያውቅ ይችላል። ሰውየው ለምን ጉዳይ ነው የመጣው ብለን ስንጠይቅ የተባበሩት መንግስታት ድርጅት ጸሐፊ ለመሆን በሚደረገው ውድድር እጩ ሆኖ ስለቀረበ ለዚያ ድጋፍ ለማሰባሰብ ነው የመጣው ተባለ። ስራ ሲፈታ ነው። እሱ ድጋፍ ለማሰባሰብ ሳይደክም ማን ይሙት ከአፍሪካ ለመጣ እጩ ድጋፍ መስጠታችን ይቀራል? የዚምባብዌ ተወላጅ እጩ ሆኖ ሲወዳደር ሳንደግፈው እንቀራለን? ዚምባብዌን ደግሞ ከነጻነት በፊት ላደረገችው ትግል ሰራዊቷን በማሰልጠን ረድተናታል። ስለዚህ ሚኒስትሩ የመጣው ከመንግስቱ ጋር ስላወጣጡ ለመነጋገር መሆኑን በኋላ ለመገመት አላዳገተንም። ኬንያ ሄጄ ምናምን የሚለው ነገር የማይመስል ነው። ታማኝነት የለውም። ጋዜጠኛ ገነት ግን እርሶ የመረጃ መኮንን እንደመሆኖ እንዴት ሳይጠረጥሩ ቀሩ? በኩዴታው ጊዜ እንደደረሱበት ይህንን እንዴት ከሩቅ አላሸተቱም? ኮሎኔል ተስፋዬ አልጠረጠርኩም። መሄዳቸውን ስሰማ ግን እሰየው ነው ያልኩት። ግልግል አልኩኝ እንጂ በመሄዳቸው አላዘንኩም። ጋዜጠኛ ገነት ሌላ የሚነግሩኝ ነገር ካለ? ኮሎኔል ተስፋዬ ጊዜና ሁኔታው ከፈቀደ ለምን መጽሐፍ አትጽፍም እያሉ ዘመድ ወዳጆቼ ይጠይቁኛል። ገና ፖለቲካ ትምህርት ቤት ታስረን ከነበርንበት ጊዜ ጀምሮ ነገሮች እንዳይረሱ አንዳንድ ማስታወሻዎችን መያዝ ጀምሬያለሁ። እንደ ሐሳቤ ከሆነ ከተሳካልኝና ከታተመ ብዙ ምለው ነገር ይኖራል። ለዚህ የራሴ ዝግጅት አለኝ። ለአሁኑ ግን በኢትዮጵያና በሻዕቢያ መካከል ስለተደረጉ ድርድሮች የማውቀውን ልናገር። የኢትዮጵያ ሁኔታ እዚህ ደረጃ ከመድረሱ በፊት የደህንነቱን ኃላፊነት እንደወሰድኩ አንድ ነገር ለመሞከር ፈለግኩ። ብዙ ጊዜ በእርቅ ድርድር መጨረስ የሚባለውን አማራጭ አምንበታለሁ። እኔ ከእስራኤሎቹ ጋር አብሬ ሰርቼ ነበር። ስለ ካምፕ ዴቪድ ስምምነት አንብቤያለሁ፣ ተረድቻለሁ። እስራኤሎቹንም ግብጾቹንም አነጋግሬያለሁ። ከሻዕቢያ ጋር ያለውን ችግር አንድ ደረጃ ላይ ለማድረስ ፈለግኩ። ነገሩ ሴንሲቲቭ ስለሆነ መጀመሪያ አስፈቅጄ እኔ ራሴ ባለቤት ሆኜ ቡድን መርቼ ማነጋገር ፈልጋለሁ። የተጠቆሙ ስሞች አሉ። በውጭ ሀገር ተገናኝተን ላነጋግራቸውና አንድ ነገር ላይ እደርሳለሁ የሚል ተስፋ አደረግኩ። ስለዚህም መንግስቱ ኃይለማርያምን ፍቃድ ጠየቅኩ። አንተ የፖለቲካ ሁኔታ አልገባህም። ይህንን ነገር ለመጀመር ስታስብ ያልተረዳኸው ነገር አለ። በአንድ አገር አብዮት ሲካሄድ አብዮታውያን አሉ፣ ጸረ አብዮታውያን አሉ። እነዚህ ሁለቱ ተቃራኒ ኃይሎች በእርቅ የሚያደርጉት አንድም ነገር የለም አንዱ አንዱን ከማጥፋት በስተቀር። በእርቅ ተደራድረው አንዱ ሌላውን አሳምኖ ተስማምተው ሊኖሩ የሚችሉበት ሁኔታ በታሪክ አልታየም። እኛም እነዚህን ተገንጣዮች አንበርክከን ጨርሶ አጥፍተን የበላይነታችንን ሳናረጋግጥ አብዮታችንን ለድርድር አናቀርብም። ይህንን ተረዳልኝ አሉኝ። በበኩሌ የተሰማኝ ምንድነው? ካሸነፍን ጥሩ ነው። ያላሸነፍን እንደሆነ ግን ምንድነው የምንሆነው? መንግስቱ የሚሉት እንዲሳካ ሁላችንም እንፈልጋለን። ያልሆነ እንደሆነ ግን የሚለውን ደግሞ ልናስብበት ይገባ ነበር አልኩና ነገሩን በዚሁ ተውኩት። በሌላ ጊዜ ምስራቅ እዝን ለመጎብኘት ሲሄዱ አብሬ ሄጄ ነበርና እሳቸው የሚያርፉበት ቦታ ለማረፍ እድል አገኘው። ምክንያቱም ብዙ ጊዜ በሀገር ውስጥም ሆነ በውጪ ጉብኝት ስናደርግ በየቦታው ስንሄድ እሳቸው ቤተ መንግስት ሲያርፉ እኔ የደርግ አባል ስላልነበርኩ ብዙ ጊዜ ሆቴል ነው የሚደርሰኝ። ያን ጊዜ ግን ብዙ የደርግ አባላት ስላልነበሩ አብሬያቸው ለመሆን እድል አጋጠመኝ። ድሬዳዋ ቤተ መንግስት ከእሳቸው ጋር አረፍኩኝ። አጋጣሚውን ልጠቀምበት ወሰንኩና አንድ ምሽት ከምሽቱ 1 ሰዓት ጀመርንና በመሃሉ እራት ለመብላት ከማቋረጣችን በስተቀር እንደገና እስከ ሌሊቱ 7 ሰዓት ተወያየን። ከእስራኤል በላይ ጀግና የለም። እነዚህ ጀግኖች እንኳን ወደ እርቅ እየሄዱ ነው። እኛም በዚህ አይነት ብንጨርሰው ጥሩ ነው
አልኳቸው። ይህንን ያልኩት ለምንድነው? በዚያን ሰዓት ተገንጣዮቹ የነበራቸው ወታደራዊ አቋም ደካማ ነበር። እርቅ አንፈልግም ለማለት የሚያስችላቸው ሁኔታ ላይ አልነበሩም። የኛ ጦር እነሱ አሉበት የተባለ ቦታ ላይ ሲደርስ ጓዛቸውን ጠቅልለው ነበር የሚጠፉት። በወታደራዊ መስክ በጣም ደካማ ነበሩ። ከኃይለ ሥላሴ ጀምሮ ካለው ፖለቲካዊ ሁኔታ ብዙም አልወጡም። ከአብዮቱ ትንሽ እንጠቀማለን የሚል እምነት ስለነበራቸው ይህን ያህል አልነበሩም። ስለዚህ ይህን ሰራዊት ለእንዲህ አይነቱ ነገር መጠቀሙ ጥሩ ነው አልኳቸው። በመጨረሻ እስቲ ሞክርና ለሌላ ሰው ለማንም አይደለም ለእኔ ትነግረኛለህ አሉኝ። ከዚያ ጥረት ጀመርኩ። በውጭ አገር ነዋሪ የሆኑ የማኅበረ ኤርትራ አባላት ማለትም ለኢትዮጵያ አንድነት የታገሉ ኤርትራውያን ልጆች አሉ። እነሱን አገኘኋቸውና እንደዚህ ያለ ሐሳብ አለኝና ብንነጋገርስ ብዬ ላኩባቸው ለነ ብርሃነ ሕይወት። እሺ ብቻ የደርግ መንግሥት እኮ ብዙ መማር አለበት፣ ችግር መቅመስ አለበት። ስለዚህ በአሁኑ ሁኔታ መነጋገር ራሱ ሲሉ፣ የለም ግድ የላችሁም፣ አንድ ሁኔታ ላይ ሲደረስ እናንተም እኛም ተወያይተን ነገሩን እናስተካክላለን አልኳቸው። ከበረሃ ሰዎች መጡ። እኔም ከዚህ ሄድኩኝ። ጋዜጠኛ ገነት የት? ውጭ ሀገር? ኮሎኔል ተስፋዬ አቴንስ፣ ለንደን፣ ሮም በተለያዩ ጊዜያት እየተገናኘን እንወያያለን። ጋዜጠኛ ገነት መቼ ነው ይሄ የሆነው? ደርግ ከመውደቁ ምን ያህል ጊዜ በፊት ነበር ይሄ የሆነው? ኮሎኔል ተስፋዬ ከ1975 እስከ 1976 ባለው ጊዜ ውስጥ ነው። እየተነጋገርን ነገሩ እየዳበረ መጣ። በየጊዜው ሲሄድ ሰዎች እንግዲህ መስማታቸው አይቀርም። እዚህ ያለው በዩኒቨርሲቲ እንዲሁም በሌሎች አካባቢዎች ያ ኮሎኔል ተስፋዬ የእርቅ ነገር ይዟል አሉ። እንዴት ነው? ምን አስታጥቀውት ነው? ምን ይዞ ነው የሄደው? ወይንስ በሀገር መውደድ ብቻ ተነስቶ ነው ይሉ ጀመር። አንዳንድ ወዳጆቼ የሆኑ ሰዎች ደግሞ ኮሎኔል ተስፋዬ ይህንን ማድረግህ በጣም ጥሩ ነው፣ ሁላችንም ወደነዋል። ነገር ግን አንተ 2 ረዳቶችን ይዘ የምታደርገው ነገር ጥሩ አይመጣም። የኤርትራ ጉዳይ ራሱ እሳት ነው። ያ እሳት ጄኔራል አማንን በልቶታል። አንተንም አንድ ቀን ሊበላህ ይችላልና ሌሎች ሰዎችን ለምን አትጨምርም? ካንተ ጋር ሆናችሁ ብትመለከቱት ጥሩ ነው አሉኝ። ነገሩ እየዳበረ መጥቷል። ምናልባትም አንዳንድ ነገር እኔ ስለ አብዮቱ ሁኔታ ያለኝ ግንዛቤ በጣም ዝቅተኛ ስለሆነ ቡድኑ ለሌላ ተጨማሪ ኃይል መጠናከር አለበት ብዬ ለሊቀመንበሩ ሐሳብ አቀረብኩ። ጥሩ ነው አሉ ሸዋንዳኝ በለጠ፣ ዶክተር ዓለሙ አበበ፣ ዶክተር አሻግሬ ይገለጡና በወቅቱ የፍትህ ሚኒስቴር የነበረው እነዚህ ተጨመሩልኝና እኔ የቡድን መሪ ሆኜ 3-4 ጊዜ ተመላለስን። በሻዕቢያ በኩል ታጋይ አህመድ አሚን፣ ሌላው ስሙን የዘነጋሁት አሁን በተባበሩት መንግስታት የኤርትራ አምባሳደር የሆነው ሰው እነዚህ ነበሩ። በተለያየ ጊዜ ከኢሳያስ በስተቀር ዋና ዋና ቦታ ላይ ያሉት በሙሉ እየመጡ ተነጋግረናል። ጋዜጠኛ ገነት በምን ቋንቋ ነበር የምታወሩት? ሻዕቢያዎቹ ጥላቻ ያሳያችሁ ነበር? ኮሎኔል ተስፋዬ የባሬንቱ ተወላጅ ሆኖ የኢኤልኤፍ ኃላፊ የነበረው ዶክተር ለትምህርት ሱዳን ሄዶ በዚያው ወደ በረሃ የገባ ነበር። እሱ ብቻ አማርኛ አይችልም። ከተቀሩት ጋር የምንነጋገረው በአማርኛ ነው። በጣም ተግባብተን ነበር። መጀመሪያ ላይ ሆስታይል ቢሆን እንኳን ትንሽ ቆይተን ሁላችንም ያው የሀበሻ ባህሪያችን ይወጣል፣ እንገባበዛለን። ክትፎው ምናምኑ ይቀርባል። ነገሩ እየዳበረ ከሄደ በኋላ በመካከሉ ከኤርትራውያን በኩል ቅሬታ መጣ። ይህንን ነገር በቀጠሮ እያራዘማችሁት ነው። እኛ ለሰራዊታችን ከኢትዮጵያ መንግስት ጋር እየተነጋገርን ነው። በቅርቡ ሰላም ይገኛል ብለን ነግረናል። ይህንን ለሰራዊታችን ያውም ለሽፍታ እኛ ስንነግር እናንተ ከህዝብ ደብቃችኋል፣ ከሰራዊቱ ደብቃችኋል። መደበኛ ሰራዊቱ አይሸሽም። ለምንድን ነው የምትደብቁት? ለኛ እንደውም ልታስቡልን ይገባል። ሰራዊታችን በፈቃደኝነት የመጣ ስለሆነ የዓላማ ጽናት ነው እንጂ በፈለጉት ሰዓት ጥለውን ሊሄዱ ይችላሉ።
ግን በእኛ በኩል ይህ አልተፈጠረም እና ለምንድነው እናንተ ከህዝቡ የደበቃችሁት አሉን። ቀጠሉና ንግግራችን ከፍተኛ ደረጃ ላይ ደርሷል። የኤርትራ ተዋጊዎችና የኢትዮጵያ መንግስት በመካከላቸው ያለውን ችግር ለማስወገድ በጋራ ውይይት ጀምረዋል የሚል መግለጫ ሁለታችንም እንስጥ። እኛ ለጋዜጠኞች መግለጫ እንሰጣለን፣ እናንተ ደግሞ በበኩላችሁ ለጋዜጠኞችና ለመንግስታትም ግለጹ። የእኛንም ችግር ተረዱልን። እርዳታ የሚሰጡን እናንተ ዘላለም ገንዘብ አምጡ እያላችሁ ነው። የሰላሙ ጥረት ምን ደርሷል እያሉ ይጠይቁናል ብለው ቅሬታቸውን ገለጹልን። እኛም አሁን መወሰን አንችልም፣ በሚቀጥለው ቀጠሯችን ላይ መልሱን ይዘን እንመጣለን ብለን ተመለስን። ያው ለሊቀመንበሩ ነገርን። ሰዎቹ የጠየቁት ነገር እኛን የሚጎዳ ነገር አይደለም፣ መግለጫው ይውጣ። እርሶም በምክር ቤቱ በሚናገሩ ጊዜ ይህንን ጥረት ቢጠቅሱ ጥሩ ነው፣ እገዛ ያስፈልጋል አለን። የቡድኑም አባሎች ሐሳባቸውን አቀረቡ። ሁላችንም በተቻለን መጠን አስረዳን። ላጥናው አሉና ትንሽ ቆይተው እንዴ ምኑ ተይዞ ነው መግለጫ የሚሰጠው? አንደኛ ነገር ህዝቡ ይህንን ከሰማ፣ ሰራዊቱ ከሰማ ማን ነው አንገቱን እንደ ዶሮ እንዲቆረጥ የሚሰጠው? ማን ነው ህይወቱን የሚሰጠው? ምንድነው እንዲህ ያለ ነገር? የደረሳችሁበት ነገር በፍጹም ትክክል አይደለም ብለው ቁጭ አሉ። መቼም በእውነቱ እኔ ቦታ ላይ ያለ ሰው እንዴት እንደሚችል የሚሉትን ሰማው። ታገዝኩ። በበኩሌ የኤርትራውያን ፍላጎት ምን እንደሆነ ለመረዳት ሞክሬያለሁ። እነሱ የሚሉት የኢትዮጵያ መንግስት ያዘጋጀልን ምንድነው? እሺ እንስማማ። ለህዝባችን ምን ይዘንለት ነው የምንግባባው? የብዙ ሰዎች ህይወት አልፏል። የጀግኖቻችን ደም ፈሷል። ከዚህ በኋላ ለህዝባችን ምን እንበለው? በታሪክ ኢትዮጵያና ኤርትራ አንድ ነበሩ ለማለት ከሆነ ለማ በገበያ ሆነ ማለት ነው። ይህ እንዳይሆንም የጊዜው ሁኔታ አድርጎታል። የጊዜውን ሁኔታ አይታችሁ በሚሆን መልኩ ለዚህ ጉዳይ መልስ ያስፈልጋል ነው የሚሉት። በእኛ በኩል ምንም ምርጫ ስላልነበረን በሚቀጥለው ቀጠሮ ባዶ እጃችንን ሄድን። በእኛ በኩል ያላችሁትን መግለጫ ዝግጅታችንን እያደረግን ነው። በቅርብ ጊዜ እንሰጣለን። አሁን የጀመርነውን ውይይት እንጨርስ። ስለ ጦሩ ስለ ምኑ እንነጋገርና ካልጨረስን እንደተለመደው ተከታይ ቀጠሮ እንያዝ አልናቸው። እነሱ ግን ለዚያ ለጠየቅነው ጉዳይ መልስ ካላገኘን ደርግ የኤርትራን ጉዳይ በሰላም ለመፍታት ፍላጎት እንደሌለው ያሳየናል። እናንተም የምትመላለሱት ከእኛ መረጃ ለመሰብሰብና የእኛ ፍላጎት ምን እንደሆነ ለማወቅ ብቻ ነው። ስለዚህ ያገኛችሁት ይጥቀማችሁ፣ የራሳችሁ ጉዳይ። ከእንግዲህ ወዲያ የባሰበት ይምጣና ያንኳኳ። እኛም የእናንተ ወታደራዊ እርምጃ አድቅቆን የምንጠፋበት ደረጃ ላይ ከደረስን ከመጥፋታችን በፊት እናንተ ቤት መተን በራችሁን ቆርቁረን ያንን የጀመርነውን ነገር እንቀጥል ብለን እንጠይቃችሁ። እናንተም እንደዚያው። የሚቀጥለውን ቀጠሮ ሰርዘነዋል ብለውን ተለያየን። በእውነቱ እኔ በጣም አዘንኩኝ። በሕይወቴ ሰራው ብዬ የምመካበት ጥሩ ነገር አደረግኩ ብዬ ለወገኖቼ ደህና ነገር አደረግኩ ምለው ያንን ነበር። እኔም ሆንኩ አብረውኝ የነበሩት ያ ሁሉ ድካማችን በከንቱ በመቅረቱ ከልብ አዘንን። ጋዜጠኛ ገነት፣ ወደ ሌላ ርዕስ ብንሄድ ቤተ እስራኤሎች ከኢትዮጵያ ወጥተው ስለሄዱበት ስለ ኦፕሬሽን ሞሰስ የሚያውቁትን ቢነግሩኝ። ኮሎኔል ተስፋዬ፣ የኦፕሬሽን ሞሰስ አፈጻጸም ሁኔታ እንደዚህ ነው። የእስራኤል መንግስት ከኛ ጋር የዲፕሎማሲ ግንኙነቱን እንደገና ከጀመረ በኋላ የተፈጸመ ኦፕሬሽን ነበር። መጀመሪያ ስምምነቱ በውጭ ጉዳይ ሚኒስቴርና በመሪዎች ደረጃ ተነጋግረው ያካሄዱት ነገር ነው። 1-2 ጊዜ ያህል ካሳ ከበደ እየተላከ ሄዷል። ካሳ ይህንን ጉዳይ በኃላፊነት ይዞ ከስለላ ድርጅቱ ሞሳድና ከመንግስቱ ኃይለማርያም ጋር እየተነጋገረ ዳር አድርሶታል። ጉዞው ከመጀመሩ በፊት ከጎንደር ተጓጉዘው መጥተው የካ ሚካኤል አካባቢ ሰፈሩ። በድንኳን አስቀመጧቸው። መጀመሪያ በሆቴል ጀመሩና ወጪውን አልችል ሲሉት ድንኳን አስገቧቸው። ይህንን ሁኔታ የሚከታተልና በደህንነቱና በእስራኤል መንግስት
እንዲሁም ከካሳ ከበደ ጋር እንደ ላይዘን ሆኖ አብሮ እንዲሰራ ከደህንነቱ ክፍል ምክትል ሚኒስትሩን ኮሎኔል መርሻ ቀጸላን መደብኩ። በዚህ አይነት በአንድነት ሲሰሩ አንድ ሐሳብ የመጣ ይመስለኛል። እነኚህን ሰዎች በነፃ ከምንሸኛቸው የእስራኤል መንግስት አንዳንድ የልማት ሥራዎችን እንዲሰራልን ለምን አናደርግም የሚል ከዚህ በፊት ራሳቸው እስራኤሎቹ ያቀረቡት ሐሳብ ነበር። መጀመሪያ ላይ ፈላሾቹን ለመውሰድ ሲሞክሩ በእኛ በኩል ፈቃደኛ አልነበርንም። ስለዚህ ባይሆን አንዳንድ የልማት ፕሮጀክቶችን እንድንሰራ ከፈቀዳችሁልን የዚያን ዋጋ ማካካሻ እንኳን ይሆናል ብለን ሳይሆን እናንተ ችግር ላይ ስለሆናችሁ ይህንን ፍቀዱልን፣ ፈላሾቹን እንውሰድ የሚል ሐሳብ አመንጭተው ስለነበር የተወሰነ ገንዘብ ሰጡ። ምን ያህል እንደሆነ አላውቅም። የኮሚቴ አባላት የነበሩት እነ ተስፋዬ ዲንቃ፣ ካሳ ከበደ፣ ኮሎኔል መርሻ ቀጸላ ያውቃሉ። አንድ ለኔ ግልጽ ያልሆነ የገንዘብ ጣሪያ ላይ ስምምነት ደርሰው ነበር። ቢስማሙም ስምምነቱ ስላልተፈረመ ጉዞው ተቋርጦ ነበር። ሲቋረጥ በእስራኤሎቹ በኩል እንደተነገረኝ ከሆነ ከታጋዮቹ ጋር ለንደን እንዲነጋገሩ ፕሮግራም ተይዟል። በስምምነቱ መሰረት ተግባራዊ ካልሆነ ኮህን ለስብሰባው አይሄድም የሚል አቋም በእስራኤሎች ተወስዶ ኖሯል። ፈላሻዎቹን የማጓጓዝ ነገር ካልተፈጸመ ኮህን ወደ ለንደን አይሄድም ተብሏል ብሎ የደህንነቱ ምክትል ሚኒስቴር ነገረኝ። በኋላ በገንዘቡ ተስማሙና ተሰጠ መሰለኝ። ማጓጓዙ ቀንና ሌሊት ተካሂዶ ተጠናቀቀ። ገንዘቡ ወዲያውኑ ኒውዮርክ የሚገኘው የኢትዮጵያ መንግስት ባንክ ገቢ ሆኗል። ጋዜጠኛ ገነት ኢህአዴግ ከመግባቱ ምን ያህል ጊዜ በፊት ነበር? ኮሎኔል ተስፋዬ ከ4-5 ወራት በፊት ይመስለኛል። ካሳ ከበደ ገንዘቡን በተመለከተ ዝርዝር መግለጫ አውጥቷል። ከዚያ በኋላ ኦፕሬሽኑ ተጠናቀቀና ሄርማን ኮሄንም ወደ ለንደን ሄደ። ይሄ ነገር ሰውን በገንዘብ ለውጦ መሸጥ ነው የሚባል ተቃውሞ አስነስቷል። እኔን የሚጠሉኝ ሰዎች ያልሆነ ወሬ አስወርተዋል። ተስፋዬ ወልደ ሥላሴ ከአዲሱ መንግስት ጋር ተደራድሮ ሸጣቸው ተብሎ ወረቀት ተበትኗል። እውነቱን ለማወቅ ካሳ ከበደንና ተስፋዬ ዲንቃን መጠየቁ ይሻላል። ጋዜጠኛ ገነት ገንዘቡን የምንለቀው ሰዎቹ ተጉዘው ካለቁ በኋላ ነው ብለው ነበር። ገንዘቡ ተለቀቀ? ኮሎኔል ተስፋዬ አዎን፣ በእኔ በኩል የወከልኩት ኮሎኔል መርሻ ገንዘቡ መለቀቁን ነግሮኛል። ዋናው ነገር ሰዎቹ ተጓጉዘው ከማለቃቸውና ኮህን ወደ ድርድሩ ከመሄዱ በፊት እንዲጠናቀቅ ነበር የፈለጉት። ያው ሆነላቸው። ጋዜጠኛ ገነት ብላክሜል ነው ማድረግ ያዙት ማለት ነው? ኮሎኔል ተስፋዬ አዎን፣ ገንዘቡን እኮ ተስፋዬ ዲንቃም ሆነ ካሳ ከበደ አልወሰዱትም። በኢትዮጵያ ባንክ ቁጥር ውስጥ ገቢ ተደርጓል። ተስፋዬ ያወጣው መግለጫ ላይ የባንክ አካውንቱ ቁጥር ሁሉ ተገልጿል። ጋዜጠኛ ገነት በመጀመሪያ ኦፕሬሽን ላይስ ተመሳሳይ ክፍያ ተደርጓል? ኮሎኔል ተስፋዬ የለም፣ ያኛው ኦፕሬሽን ሰለሞን የተባለው ነው። የስርቆሽ ጉዳይ ነበር። በጎንደር በኩል አድርገው በእግር ነው ሄዱት። ሱዳን በእግር ገቡ። ከዚያ ተቀናቃኝ ኃይሎች ሽፋን እየሰጡ በመሸኘት አስወጧቸው። በዚህ የተነሳ የሱዳን የደህንነት ከፍተኛ አመራር አባል ጄኔራል ዑመር የሚባል ከስልጣን ወርዷል። በእኛ በኩል በእግር እስከሄዱ ድረስ ተቀናቃኝ ኃይሎች ሽፋን እንደሰጧቸው አውቃለሁ። በቃ ይሄው ነው ይላሉ ኮሎኔል ተስፋዬ ወልደ ሥላሴ ለጋዜጠኛ ገነት አየለ አንበሴ በሰጧት ቃለ ምልልስ ላይ። ውድ የኢትዮ ትዝታ ቤተሰቦች የኮሎኔል ተስፋዬ ወልደ ሥላሴን ቃለ ምልልስ ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ አቀረብንላችሁ። በቀጣይ በአዲስ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።